ነፍስ ወሰዱና ደበቋት ማለት ነው። ከዛ ሚካኤልን ፈልጋለሁ እና እስቲ መልሱልኝ፣ ሚካኤል እችን ነፍስ የሚያገኛት ይመስላችኋል? እስቲ ያገኛታል የምትሉ ከታች አንዳንድ ቁጥር ጻፉ። እችን ነፍስ ፈልጎ ያገኛታል ሲኦል ውስጥ የሚያገኛት ይመስላችኋል? ያገኛታል የምትሉ አንድ ቁጥር፣ አያገኛት የምትሉ 0 ቁጥር እስቲ ጻፉ። በተለይ ኦርቶዶክሳውያን ምን ይመስላችኋል? ዳኒ የሚያገኛት ይመስላል እቺን ነፍስ? እሺ አንድ ቁጥር ኦርቶዶክሱ 1 ይላል፣ ጴንጤው 0 ይላል። 10 ቁጥር አደረጋችሁት እኮ። በጣም በሚገርም ሁኔታ እቺን ነፍስ አያገኛትም ሚካኤል አያገኛትም። ግን ስንት ሺህ ነው የሚለው? 5000 ነው 3000 አካባቢ ቁጥሩን ዘነጋሁት። ነፍሳቶችን ይዞ ይወጣል ማለት ነው። ግን ያችን ነፍስ ማግኘት አልቻለም። ደባቂው ማኑ እና ያችን ደባቂው ማኑ ነው? አጋንንቱ ናቸው። አጋንንቶቹ ደበቋት ሲኦል ውስጥ። ከዛ ሚካኤል ገባ ሲኦል ውስጥ መመርመር ጀመረ። እያንዳንዱ ነገር ያስብላል። በግራ ክንፋቸው ከዛ ሚካኤል አቃቶ በቃ ማግኘት አቃቷችን ነፍስ ማለት ነው። እና ሚካኤል እንኳን እንደዚህ ተገልጦ በእናንተ መጽሐፍ ማግኘት አልቻለም ማለት ነው። እንኳን አንተን ሊያቀ ከዛ በኋላ ምን ያደርጋል መሰለ? እንትኖችን ያወጣል። ክርስቲያን ያልሆኑ ምናምን ያው ሲኦል ውስጥ ያው ኦብቪየስሊ ክርስቲያን ያልሆነ ነው የሚኖረው፣ ግን ክርስቲያን ያልሆኑትን ምናምን አስወጣቸው ይላል። እና እዛ ጋር ጸሐፊዋን ጥያቄ ይጠይቃል። እንዴ በወንጌል እኮ ይላል ያመነ የተጠመቀ ይድናል ነው የሚለው እና እነዚህ ነፍሳቶች እንዴት ነው ሳይጠመቁ የሚድኑት ብሎ ደግሞ ጸሐፊው ይጠይቃል። እባክህ እዛ መጽሐፍ ላይ ትንሽ እንትን ሊያደርጋት ቢብሊካል ለማድረግ ለመሞከር ማለት ነው፣ ጥያቄ እንዳይነሳበት። ከዛው ላይ እዛው ይመልስለታል። ራሱ ጠይቆ ራሱ ይመልሳል። ሚካኤል አጠመቃቸው ይላል። ከሲኦል አስወጥቶ አጥምቆን ያስገባቸው ወደ ገነት ይላል ማለት ነው። ስለዚህ በኦርቶዶክስ አስተምሮ መሰረት እነዚህ መጽሐፍቶች እንደሚናገሩት ካህን ብቻ ሳይሆን የሚያጠምቀው መላእክትም ያጠምቃሉ። ሲኦል ውስጥ የገባ ነፍስን ሚካኤል እንግዲህ እኔ እስከማውቀው ድረስ ቦዲ ነው አይደል የሚጠመቀው? ቦዲያችን ነው የሚጠመቀው። መቼ ነፍሳትን ያጠምቃሉ። ከሲኦል እያጠመቁ ወዴት ያስገባሉ? ወደ ገነት ያስገባሉ። ግን በጣም የረሱት ግን አንድ ነገር አለ። ሜሮን አልተቀቡም። አሁን በኦርቶዶክስ ተጠምቆ ሜሮን ነው የሚቀቡት አይደል? ግን ሚካኤል ሜሮን አልቀባቸው፣ አጥምቆ ወደ ገነት አስገባቸው ይሉናል ማለት ነው። እና ሚካኤል በኦርቶዶክስ ቤተክርስቲያን ውስጥ ድብብቆሽ ራሱ ይጫወታል። እና እንደዚህ እያላችሁ እኛ መላእክት እናከብራለን እንወዳለን አትበሉን ባካችሁ። እስቲ አሁን ግቡና እናወራለን። ይሄ ታሪክ ውሸት ነው የሚል ከባድ ነው። ግን እምልህ ሚካኤል ትውልዱ እንዴት ነው ታዲያ? ትውልዱ እንዴት ነው? ሚካኤል ሁሉን አያውቅም ማለት ነው። ማለት በእነሱ አስተምሮ ሚካኤል ጸሎታቸውን ልመናቸውን ምናምን እንደሚሰማቸው ነው የሚያስቡት። እና ሴጣን እንኳን ጭምር የሚደብቅበት ነገር አለ ማለት ነው። የራሳቸውን ዶክትሪን ሚስ ያደርጉታል ማለት ነው። ምክንያቱም ጸሎትና ልመኖቻቸው የማይሰሙበት ጊዜ አለ ማለት ነው። አሁን በደንብ የራሳቸውን ትምህርት ራሳቸውን የሚያፈርሱት። እሺ ቢፋ ሰላም። እሺ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን ጋይስ፣ አንድ ቁጥር ጻፉልን እናስገባችኋለን ብዬ አስባለሁ። እሺ ካላችሁ አንድ ቁጥር ጻፉልን። ሌሎቻችን ሼር፣ ኮፒ ሊንክ፣ ታብ እና ሪፖስት እናድርገው። ጸጋ ይብዛላችሁ። እስቲ እንደ አዲስ ሼር፣ ኮፒ ሊንክ፣ ታብ ሪፖስት እናድርገው። ተባረኩልኝ። 1.6 ነው የሚለው ሼሩ። ምናልባት ተሳስቶ ሊሆን ይችላል። እኔ
ግን እዛ ላይ ነው የቆመው which is ስታክ አድርጓል ማለት ነው ወይ ሜላዬ? 8 ገብቷል። 8 ገብቷል። 8.3 ይላል። ግን በደንብ ሼር ይደረግ። እንትኖቹም ላይ እንሄድባቸው ልልህ እኮ ነው። አድቬንቲስቶቹ ላይ ግድ ነው። እሺ ጃምቦ የሚል የተደበቀ አለ። እሺ ሁለቱም የሚሆን እሺ ችግር የለም። ሁለቱንም እናንሳቸው ርዕስ እንዳይጠልፉብን ብዬ። ሰፋን አድርገው ለምን መሰለህ? ያው ነው በዚህ ዙሪያ እነሱም ስተዋል። አሁን ሚካኤል እነሱም ያው ኢየሱስ ነው ብሎ ስለሚያምኑ ኃጢአት ስርየትን ይሰጣል ብሎ ስለሆነ የሚያምኑት አንድ ላይ ብንሄድባቸው አሪፍ ነው ብዬ አስባለሁ። እሺ ጥሩ እሺ እንችላለን። ያው ስላሴ እኮ አንደኛው አካል አደረጉት ሚካኤል። የስላሴ እኮ አንደኛው አካል አደረጉት ሚካኤልን። ከዚህ በላይ መቼም ከባድ ነገር የለም። እነዛ እንኳን በሲኦል ነው የሚያጫውቱት፣ እነዚህ ደግሞ የስላሴ አንደኛው አካል አድርገውታል አድቬንቲስቶች። ስለዚህ ቃሉ እነሱንም አንድ ላይ ብንሄድባቸው አሪፍ ነው። እሺ ጥሩ እሺ እንችላለን። እሺ አድቬንቲስቶች ካላችሁ ንግቡሽ ንግቡ። ወንድም እህቶች እንኳን ደህና መጣችሁ፣ ሰላም ብያለሁ። ቤካዬ ዌልካም፣ ሜርሲ ባህሩ ሰላም ብላችሁ ነው። ዞር ብዬ ነበር ትንሽ ኢነርጂ ለመሰብሰብ። እንዴት ናችሁ? ዳንዬ ሰላም ብያለሁ። ቤካ ሰላም ብሏል አልነበርክም? እሺ ሜርሲ እንዴት ናችሁ? ሜላ ቴንክ ዩ ሶ ማች ዌልስቴይ ሜላዬ፣ ቤካዬ፣ ባሩ ሁላችሁንም እዚህ ውስጥ ያላችሁ ሰላም ብያለሁ። ተባረኩ። አሜን ተባረኪ። ቤካዬ ሰላም ብያለሁ። እሺ ዳኒሽ ሰላም። ከየት ቤተ እምነት ይሆን? ሰላም ዳኒ፣ ሰላም ነው? እግዚአብሔር ይመስገን። እኔ አካባቢ ሰላም ነው። አንተ አካባቢ ሰላም ነው? ይመስገን አምላክ አማን ነው። ፕሮስኪ አይ አሪፍ። ከየት ቤተ እምነት? ኦርቶዶክሳዊ ክርስቲያን ነኝ። ከኦርቶዶክስ። እሺ ደስ ይላል። እሺ ሜላ ምናልባት ያወራ ይሆን በስርዓት ወዳጃችን ብዬ አስባለሁና ከበረከተልህ ተቀበል። ምን ማለት ነው ያወራ ይሁን? እሺ ዳኒ ሰላም ብያለሁ። ሚካኤል ነፍሳትን ከሲኦል ያስወጣ ርዕሱ ሚካኤል ያድናል አይደል እኮ? ከሲኦል ያድናል ወይ ነው መጽሐፍ ቅዱስ እንግዲህ እንደሚያድን መላእክት እንደሚያድኑ ይናገራል። ከሲኦል ያድናሉ፣ ከሲኦል ያስወጣዋል። መጽሐፍ ቅዱስ ላይ ያለውን ካወራን በኋላ ወደዛ ብንመጣ አይሻልም? መጽሐፍ ቅዱስ ላይ ያለውን ከተቀበልክ በኋላ ጥያቄው እሱ ነው። ጥያቄያችን እሱ ነው። ይኸው መጽሐፍ ቅዱስ መላእክት እንደሚያድኑ ይናገራል። አሳይክ ብሩስ። ጥያቄው ከሲኦል ያስወጣሉ ወይ ከሲኦል ያድናሉ ወይ ነው። ያድናሉ ያለውን መጽሐፍ ቅዱስ ትቀበላለህ? መጀመሪያ ወደዛ ከመሄዳችን በፊት ወላጅ ጥያቄው እሱ ነው። ጥያቄው ለዚህ መለስ። ይሄ ነው ጥያቄያችን። ለአንተ ጥያቄ አይደለም እንመለስ። መዝሙር 33:7 ላይ ያለውን ትቀበላለህ? መዝሙር 33:7 ላይ ከሲኦል ያስወጣል የሚል ሐሳብ የለውም። ስለ ሲኦል እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራሉ ያድናቸውማል ይላል። ትቀበላለህ? ከሲኦል ያስወጣቸዋል አይልም። ያድናሉ ይላል። ትቀበላለህ ወይ? እሱ አይደለም ርዕሳችን። እሱን ትቀበላለህ ወይ? እሺ አሁንም እሺ ለመጨረሻ ጊዜ ልመልስልህ። መላእክቶች እግዚአብሔር ልኮ ከተለያየ አደጋ እንዲያድኑ ያደርጋቸዋል። ይሄ እናምናለን። አሁን ወደ ርዕሳችን ተመለስ። ከሲኦል ያስወጣሉ። ይሄን ከተቀበልክ በቂ ነው። እኛ መላእክት ያድናሉ ስንል ከእግዚአብሔር ዘንድ እናንተ ስትሉ እንደዚህ እያላችሁ አይደለም። እናንተ ከሲኦል ያድናል እያላችሁ ነው። ስለዚህ ለሱ ማስረጃ አምጣልን። የቱ ጋር ነው? ከአስተምሮ ልታሳየኝ ትችላለህ? መላእክት ከድርሳነ ሚካኤል ያድናሉ ብላ የምታነቡት ከድርሳነ ሚካኤል ላይ ወር በገባ በ12 ሁሌ የምታነቡት ከዛ መጽሐፍ ላይ የሚካኤል ታሪክ የምትሞግቱኛል። ይሄ አስተምሮ ነው።
ይሄ አሁን ገድልና ድርሳን ነው ይዛችሁ የምትዞሩት። ገድልና ድርሳን ስህተት ሊኖርባቸው ይችላል ብላ ቤተክርስቲያን ታምናለች። አሁን እሱኛው ፖይንት ላይ ነው የምናወራው። ድርሳነ ሚካኤል ላይ አንተ ወር በገባ በ12 ታከብራለህ አታከብርም? ድርሳንና ገድል አስተምሮ አይደለም ቤተክርስቲያን። ወር በገባ በ12 ታከብራለህ ወይንስ አታከብርም? አከብረዋለሁ፣ ግን እኔ እያልኩ ያለሁትን ስማ። እኔና አንተ አሁን በገድላት ልንስማማ አንችልም። እኔና አንተ መወያየት የምንችለው በመጽሐፍ ቅዱስ ነው። እኔ ወንድም እሺ ቆይ ሚውት አድርጌያለሁ። ተደርባ አታውራ። የጠየቅኩ ላይ ብቻ ምላሽ ስጠን፣ ካልሆነ አትግቡ። ማለት ለእኛ ጥያቄ ምላሽ ልሰጡ ከሆነ ብቻ ግቡ። አሁን ጥያቄ ወር በገባ በ12 አከብራለሁ ብለኛል። እሱን የምታከብረው ከየትኛው መጽሐፍ ቤዛ አድርገህ ነው? ከድርሳነ ሚካኤል አይደለም ወይ? እሺ ብሩስ ግን ልመልስልህ። እኔ አሁን ስለ ገድላት ቢያስረዳ ራሱ አትቀበለኝም። እኔ እና አንተ በመጽሐፍ ቅዱስ እንወያይ ነው እያልኩ ያለሁት። ስለዚህ መልስ የለህም ማለት ነው። ያድናሉ ተብሎ ተጽፏል። መልስ የለህም ማለት ነው። ለምን ከመጽሐፍ ቅዱስ ትሸሻለህ አንተ? ወዳጄ ከሲኦል ያስወጣሉ የምትሏ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያድናሉ አለ እኮ ያድናሉ። እንደዛ የምትለው እሱንማ ጠየከኝ መለስኩልህ። ድጋሚ አትጠይቀኝ። ጠየከኝ መለስኩልህ። አሁን የአንተ ቤተክርስቲያን ለዘመናት መዳን ስንት አይነት ነው? የአንተ ቤተክርስቲያን ቆይ ወዳጄ፣ የአንተ ቤተክርስቲያን ለዘመናት የዋሸችውን ውሸት ነው እያጋለጥን ያለ ነው። ስለዚህ በቤተክርስቲያን ማታፈር ከሆነ በኦርቶዶክሳዊነት ማታፈር ከሆነ ኦርቶዶክሳዊ ከሆንክ የኦርቶዶክስ ቤተክርስቲያን መላእክት ሚካኤል ከሲኦል ነፍሳትን ያስወጣል ብላ ታምናለች። ማመን ብቻ አይደለም ታስተምራለች። በመጽሐፍቶቿ በግዕዝ በአማርኛ ጽፋለች። ስለዚህ ይሄንን እምነት እንዲፈጥማ ያለው እናንተ ነው። ኢየሱስ ለዓለም አልሞተም የሚል አጋንንታዊ አስተምሮ ያለው ፕሮቴስታንት ቤት ነው። ኢየሱስ ለተመረጡት ነው የሞተ የሚል ያለው እኛ ጋር አይደለም። ክንፉን እያስገባ አንተም ኢየሱስ ለዓለም እንዳልሞተ አሳይ። ሚካኤል ክንፉን እያስገባ ወዳጅ ሚካኤል ክንፉን እያስገባ ነፍሳትን ከሲኦል ያስወጣል ለሚለው ማስረጃ አምጣ። በጣም ግልጽ ነው። ሚካኤል በገነት ድብብቆሽ ይጫወታል ለሚለው የኦርቶዶክስ ቤተክርስቲያን ለምታስተምረው ትምህርት ማስረጃ አምጣ። አሁን የማን ጋር ውሸት እንዳለ እናያለን ማለት ነው። ውሸት ማን ጋር እንዳለ ውሸት ማጋ እንዳለ እኔ ላስረዳኝ። አሁን ማስረጃ ሰማኝ ከሆነ ማለት ነው። ማስረጃ ለዚህ ጥያቄ ፕሮቴስታንት ሌላ ርዕስ ላይ ሞተው ለተበረቱት ነው የሚል አስተምሮ ያለው ጴንጤ ቤት ነው። ብሩስኪ ቆይ ዳንኤ ይቅርታ አንዴ የጠየቀውን ጥያቄ ሰርች አድርጌ ነው። ቤተክርስቲያንን በአስተምሮ መቼም እንትን ልትላጠ ሄሎ ዳኒ ይኸው ሜሎስ እኔ አግኝቻለሁ። አንብቤ መጥቼ ነው። ምን አገኘ? እሺ አመሰግናለሁ። ትንቢተ ዳንኤል ከቁጥር 12 እስከ 1 ያለውን አንብብልኝ። ኦኬ ነበርክ? ምንድን ያገኘው? አገኘው ስትለኝ አይ ጠይቆኝ ነበርኩ እዚህ እያወራን ነበርና አንብበና ብሎኝ ነበረ ስለ መላእክቶች ዳንያ አንብበሎኝ ነበርና የሚለው ምንድነው? ትንቢተ ዳንኤል 12 ላይ ሳነብ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል አለ። የዚህ አውድ ምንድን ነው? ይህ ማለት ስለ ዓለም መጨረሻና ስለ ትንሣኤ ሙታን የሚናገር ትንቢት ነው። ይህ ትንቢት በዓለም ላይ ከቶ አይቶ የማይታወቅ ታላቅ መከራና ስደት በሚሆንበት ጊዜ ቅዱስ ሚካኤል የእግዚአብሔርን ሕዝብ ለመጠበቅና ለመታደግ ልዩ ጥበቃ እንደሚያደርግ ያሳያል። ይህ ማለት ጥበቃ ነው ማለት ነው። በፉከራ ሳይሆን ክፍሉን ግለጥና ይኸው ላንብበው። ይኸው ቪዲዮ ላብራ ከሲኦል ያድናቸዋል ይላል። እሺ ቆይ ወንድሜ ላብራና ላሳየ። በርቷል? አይ አልበራም። ሴፍ በለው። ሴፍ ካልኩት ነው ይበረው። እሺ ያው አንብበው። ይሄን ከሲኦል ያድናቸዋል የሚል አሳየ። አንብበው። ይሄ ስለ ሲኦል ነው የሚያወራው። ያው አንብበው ሚለውን አንብበውና አሳየኝ ብራዘር። እኔ አሁን አይታየኝም። እሺ እኔ ለማወቅ በጣም ዝግጁ በጣም በቃ ሰፍሳፋ ነኝ።
ይኸው ሚለውን ላንብብላችሁ። እሺ ትንቢተ ዳንኤል በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ለሕዝቡ የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። አውዱ ደግሞ ብሎ ከታይ ይህ ክፍል ስለ ዓለም መጨረሻ የዓለም መጨረሻ ምንድን ነው? የዓለም መጨረሻ ምንድን ነው? እሱ የሰው ጽሁፍ ነው ብራዘር። የማ እሱ የሰው ጽሁፍ ነው። አሁን ቀጥሎ የምትለው አውድ ምናምን የምትለው እሱ የሰው ጽሁፍ ነው። ትርጉም እኮ ነው። የሰው ጽሁፍ ሳይሆን አውዱ ትርጉሙ ነው። ስለ ዓለም መጨረሻ የሚያወራ ነው። ኧረ በስመ አብ መቼ ነው ግን የምትሰማው? ኧረ በኢየሱስ ስም አንብብና ና አልከኝ። አንብቤ ስመጣ ለምን ትናደዳለህ? ስለ ዓለም መጨረሻ ነው የሚያወራው እያለ እኮ ነው። እኔ መች ተናደድኩ? እየጮክ ያለው እኮ አንተ። እኔ አልተናደድኩም ብራዘር። አላጨውኩም። እሺ አስረዳኝ። እሺ አስረዳኝ። በጣም ጥሩ። እኔ ምን አስረዳለሁ? ለመመለስ እኮ ነው የመጣው አይደለም? ይሄው እያስረዳው እኮ ነው አለ ብለህ ሚካኤል ስለ ዓለም መጨረሻ ሲኦል ማለት እኮ የዓለም መጨረሻ ነው አይደል እንዴ? በዓለም መጨረሻ ማለት ምንድን ነው? አይደለም ብራዘር። እግዚአብሔር እንክርዳዱን እንትን የሚለይበት ነው አይደለ? ከሲኦል የሚል እየጠበቅን ነው ያለ። ምኑ ጋር ነው ከሲኦል የሚለው? አረ ይኸው ላንብበው አንዴ ለመጨረሻ ጊዜ። እሺ የሚለው ምንድን ነው? ይሄ ስለምንድን ነው የሚያወራው? እየጠበቅን ነው ያለ። አተረጓጎሙን እኮ ነው እነሱ ስለ ሲኦል አሉ እንጂ ይጠብቃል እኮ ያለ እኮ እየጠበቅን ነው እኮ ከሲኦል ድርሳነ ሚካኤል ይኸው እስከ ሲኦል እኮ ነው የሚለው። ከሲኦል እኮ ነው የሚጠብቃቸው። ታዲያ ከምንድን ነው የሚጠብቃቸው ታዲያ? በአትሙላዋ ወዳጄ አንተ ከሲኦል እኮ ነው እየጠበቃቸው ያለው የሚለው አንብበዋ አይደለም ብራዘር። እና ምንድን ነው የሚለው? ከሲኦል ይላል። አሳየኝ ቁጥር ስንት እንዴ? አማነባለሁ። ይኸው አንዴ ደግሜ ላንብብላቸው። ለአንተ አይደለም አነባው፣ አንተማ አትሰማኝም። ቁጥር ስንት ላይ ወዳጄ? ይህ ክፍል ዳንኤል ይኸው ትንቢተ ዳንኤል ቁጥር 12 አንብቡ። ይኸው እዚህ ጋር ቁጥር ስንት ላይ? ቁጥር 12 ይኸው አይነበብም? ቆይ ዙም ላድርገው። ይሄ እኮ ስለ ሲኦል ነው የሚያወራው። በዚያን ዘመን ቆይ አንዴ ስሜት ያዘ። እሺ በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። የመከራ ዘመን የሚሆነው ስለ መቼ? ጨርሰው የት ነው የሚሆነው? ወይኔ ጉዴ! የት ነው የሚሆነው ብራዘር? በሲኦል ነው የመከራ ዘመን የሚሆነው? በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። ከየት ነው የሚድነው? ቆዳጅ አሁን የተጠየቅከውን ከየት ነው የሚድነው? ይሄው የነገርህ እኮ ነው። ለምን አትጨርስላቸውም? ከየት ነው የሚድነው? ወዳጅ እየጠበቅኩ ነው ያለው። እኔም እየጠበቅኩ ነው። ከየት ነው የሚድነው? ከሲኦል ነው ወይ? አይ ከኃጢአት እስራት። እዚህ ጋር እያወራ ያለው ይህ ክፍል የሚያወራው ስለ መጨረሻው ዘመን ነው እያለ እኮ ከሲኦል መሆኑን አሳየኝ ብራዘር። እሺ ላስረዳ። ይህ ክፍል ስለ ዓለም መጨረሻና ስለ ትንሣኤ ሙታን የሚናገር ትንቢት ነው አለ እኮ። ትንቢቱን ነገረ። አንብበው ገብተህ ውስጡ አንብበው። ስለ ዳንኤል ትንቢት እኮ ነው የሚያወራው። ስለ ዓለም መጨረሻ እኮ ነው የሚያወራው። የዓለም መጨረሻን ይጠብቃል አለ። ቅዱሰ ድርሳኑን ደግሞ የጻፉት ደግሞ ከዚህ ላይ ተነስተው ነው። ከሲኦል ያወጣሉ ይላል ወይ? እሱ ላይ እኮ ነው ያለ ነው። ኧረ ወይኔ ጉዴ! ይኸውልህ ከኃጢአት ከሲኦል እኮ ነው የሚያድናቸው። ታዲያ ከየት ነው የሚያድናቸው? አይለም ብራዘር አይለም። እና የዓለም መጨረሻ ምንድን ነው? ኃጢአት እኮ ማለት ይችል ነበር። እሺ ላስረዳ። መከራ ነው የሚናገር። እኔ ደግሞ ላስረዳ። ስለሱ ቢሆን ኖሮ ስለ መጨረሻው ዘመን ሳይሆን የሚለው ስለ የኩን ጥያቄ አስረዳኝ። እሺ ልመልስ። ጥሩ አንዴ ሚውት አድርግልኝ። እግዚአብሔር ስለ ኃጢአት ቢያወራ ስለ ኃጥአን ብሎ ነው የሚገልጽልህ እንጂ ስለ መጨረሻው ዘመን አይልም። ወይ ደግሞ ስለ ኃጢአተኞች ብሎ ነው የሚገልጽልህ። ስለ መጨረሻው ዘመን የሚልህ እግዚአብሔር እንክርዳዱን ከስንዴው እንደሚባለው ንጹህን ከመጨረሻው እንደሚለዩት ሁሉ ሁሉም ጻድቃን እንደሚለያዩ ሁሉም ነገር ይለያያል። የዛ ሰዓት የሚጠብቀው ሚካኤል እያለ እኮ ነው። ከእንደዛ ከክፉ ወይም ደግሞ ከሲኦል እንዳይገቡ ነው። ሌላ ስለ ዓለም መጨረሻ ታዲያ ምንድን ነው? የዓለም መጨረሻ የዓለም መጨረሻ እኮ ምንድን ነው? ኃጢአት ያለባቸውን ለማንጻትማ ወደ ክርስቶስ መጠጋት ነው ብለህ ነው የምትነግረኝ። ስለ መጨረሻው ዘመን ሲልህ ግን እያለ ያለው እየጠበቃቸው መከራ እያለ የነበረው ሙሉ ቃል አንድ ደግሜ ያነባዋለሁ። በዚያም ዘመን ስለ ሕዝብ ልጆች ያልከኝ ያለው ቆይ
ቆይ አንዴ ላውራ። በዚያም ዘመን ስለ ህዝብ ልጆች ሰማውና ሌላ ቆይ አንዴ ላጨርስ፣ አንዴ ላስረዳ በደንብ አድርጌ ይገባል። ሌላ ነገር ላይ ገባ ብራዘር። ሌላ ነገር አልገባሁም፣ ምንም አልገባሁም። የቱ ጋር ነው የገባሁት? ስለዚህ እሱ ያሰማው ከኔ ጋር ነው የምታወራው ብራዘር፣ ከኔ ጋር ነው ለመሰለህ። አንተ አትሰማማ። አንተ አሁን እንትን የምታስቀየረኝ ሐሳብ እኔ እኮ እየጠየቅኩ እኮ ነው ያለሁት። ይህ ክፍል ስለ ዓለም መጨረሻ ነው የሚያስረዱ አይደለም። ትንቢተ ዳንኤል ጥሩ። የዓለም መጨረሻ ማለት ሲኦል ነው ወይ? ስለ መጨረሻው ዘመን ሲያወራ ሲኦልን ነው እያወራ ያለው። ቴንክ ዩ ሶ ማች። ኃጢአተኞችን ወደ ሲኦል የሚገቡበት ነው አይደል? የዓለም መጨረሻ ታዲያ ምንድን ነው? ንጹሃን ደግሞ ወደ ገነት የሚሄዱበት አለ፣ የዘላለም ሕይወት የሚያገኙበት ወይ ወዳጄ? አዎ ከሲኦል እንዳይገቡ እየጠበቃቸው እያለ እኮ ነው። እንዴት ነው የምተረጉመው? አማርኛ አንዴ አረጋጋው። ከሲኦል መውጣት ነው። ጌታ ይገስጽ። አንተኛው ራሱ አይ ከስር ገጽጾ ነው ወንድም፣ ይቅርታ ወዳጄ። ያው ይገስጽ በደምብ። ከሲኦል መውጣት ነው ወይ? ሚካኤል ነው ባይዘው መጀመሪያ የገጸጸው። ጌታ ይገስጽ የሚለውን ቃል ባይዘው ወዳጄ ፎከስ አድርገህ አውራ። እሺ እዚህ ላይ ነኝ። ኖ ጌታ ይገስጽ። ከሲኦል መውጣት ነው ወይ? አሁን እዚህ ክፍል ላይ ሚካኤል ከሲኦል አወጣቸው ይላል ወይ? ጠበቃቸው። አለ የወጣ ሰው አለ? ጠበቃቸው፣ እንዳይገቡ ጠበቃቸው። ከመውጣት ጠበቃቸው ማለት እኮ አወጣቸው ማለት አይጠበቅበትም። ጠበቃቸው እያለ እኮ ነው። ከዚህ በላይ ስልጣን አለ እንዴ? ስልጣኑ ከዚህ በላይ አለ ወይ? ጠበቃቸው ከሚል በላይ የምታወራውም ስልጣን የለም። አንዴ ስሜት ያቱን። እሺ አንብብ። ኦኬ በደንብ ስማኝ። እዚህ ክፍል ላይ ከሲኦል አወጣቸው ይላል ወይ? እዚህ ክፍል ላይ ወደ ሲኦል እንዳይገቡ ጠበቃቸው ነው የሚለው ትርጉሙ። ጥያቄን አንዴ ስማኝና ከሲኦል እኔንም መልስልኛ። እንዴት አንተ እኮ ጠያቂ እኮ አይደለህም ብራዘር። ከሲኦል አወጣቸው ይላል ወይ? አዎ ጠበቃቸው። ማውጣት መጠበቅ ግድ እንዲገብቱ እኮ ያወጣቸው መጠበቅ ነው ብራዘር። አረ በእግዚአብሔር እንዴት ነው አወጣቸው ወይ ከሲኦል? ቆይ ሆልድ ኦን ብራዘር። ከዛ በኋላ ዊል ዲስከስ ሌላውን ሐሳብ። ከሲኦል አወጣቸው ማለት እንዳይገቡ ጠበቃቸው ማለት ነው። አተረጓጉም ነው። ከሲኦል አወጣቸው ይላል ወይ? ጥያቄው እሱ ነው ብራዘር። እኔ ደግሞ እያልኩ ያለሁት አወጣቸው አልከኝ እኮ ልክ ነህ። አወጣቸው አልከኝ ብራዘር። የተጠየቅከውን ማትመልስ ከሆነ ልረዳህ አልችልም ብራዘር። እንደሌለህ ነው የሚረዳኝ። ከሲኦል እኔ ደግሞ አስተምሮክ ልክ እንዳልሆነ ነው እየነገርኩ ያሉት። ምክንያቱም ጠበቃቸው ማለት እኮ አስወጣቸው ነው። እኔ የጠየቅኩህን ጥያቄ ነው የምትመልሰው ወዳጅ። መለስኩልህ እኮ ጠበቃቸው አለ። ይኸው እያሳየሁህ ነው የመጣው ማስረጃ አገኘው። አልመለስክም። እንዳልመለስክ ላሳየህ። ቅድም የተጠየቀው ጥያቄ ሰዎች ከሲኦል በቅዱስ ሚካኤል አማካኝነት በክንፉ ወጡ ይላል። አየህ? ከዛስ ምን ብዬ ጠየቅኩ? ድርሳነ ምስሌን እኮ ለምንኖረው እናንተ ስለ እግዚአብሔር ቃል ነው። ድምጽ ይሰማችኋል? የዳኒ እኔ እንጂ የተበላሸ መሰለኝ። ይሰማችኋል? እሺ እናቴ። ዳኒ እየተደወለልህ ነው መሰለኝ፣ እየነገሩ ነው። ዳኒ ድምጽህ አይሰማም። እሺ ይሰማል ወገኖች?
ዳንዬ ተመለስክ? ይሰማሃል? እሺ መጣው ወገኖች፣ ያ አሁን መጣው። አሁን መጣል። እሺ ቴንክ ዩ። እሺ ጥያቄውን ላስታውስ፣ ምናልባት ከረሳኸው ሰማለሁ። ጥያቄውን ላስታውስ። የጠየኩት ጥያቄ ምንድነው? ከሲኦል ያወጣው ሚካኤል ነው ወይ ነው ጥያቄው። ኦኬ፣ እዚህ ክፍል ላይ ከሲኦል የወጡ ሰዎች አሉ ወይ ካለን የለም። ኦኬ፣ እሺ ኮንቴክስቱ ስለመጨረሻው ዘመን ነው። አዎ፣ ችግር የለም። አሁን እሱ አይደለም ፖይንቱ። ኦኬ፣ የመጨረሻ ዘመን ማለት ከሲኦል ስለመውጣት የሚናገር ሐሳብ አይደለም። ኦኬ፣ እዚህ ክፍል ላይ ከሲኦል የወጣ ሰው አለ ወይ ነው ጥያቄው። በጣም ሲምፕል ነው። አዎ ወጥቷል ከሲኦል በሚካኤል አማካኝነት የምትል ከሆነ ማስረጃ ቁጥሩን ንገረንና እናንብበው። ቁጥሩን ግለጠውና እናንብበው፣ ከዛ እንረዳለን። ሰምታችሁኝ ይሆን? ተሰምቻለሁ። ያን የሆነን ሰው ነገሮቹ ብዙ ነገሩ አስተምሮቱ እንትን ነው የሚያመሳስል ነገር አለው። እያወራው ነውና እያወራ ነው ወይ? አትሰማውም? እኔ አልሰማም። አሁን መጣ ዳኒ፣ አሁን ገና መጣ ነው እንዴ? እሺ ትንሽ አውሩሽ ሜላዬ፣ ትንሽ አውሩሽ አንዴ ስቴብል ያርገሽ። ካልሰማችሁኝ በጣም አወራው እኔ ያለው መስሎኝ። አይ አወራን የነበረው አወራ ሜሎስ አወራ። ይቅርታ ካስቆምኩ በጣም ሶሪ። እሺ ዳንኤል ምዕራፍ 12 ያመጣኸው የትኛውን ሐሳቤን ይደግፍልኛል ብለህ ነው? ዳንኤልን ይዤ የመጣሁት ሐሳብ መጀመሪያ ስለ ስራቸው አወራንና ስለ መላእክቶች ስራ አወራን እና ጠየቀኝ። አይ ቲንክ ድርሳነ ሚካኤል ላይ እንደዚህ አንብቤያለሁ ብሎ ነገረኝ። እኛ ደግሞ እንድናወራበት የፈለግኩት አይ ባይዘው አሁን ድርሳነ ሚካኤል ላይ የሚለው ሁሉ እውነት ነው ካልኩክ ደስ አይልክም፣ ውሸት ነውም ካልኩክ ደስ አይልክም። ስለዚህ በሱ ከምናወራ ይልቅ ዋናው ሐሳቡ ላለኛ የምንፈልገው ሃይማኖት ማሸነፉን ሳይሆን በእኛ ልብ ውስጥ ያለው እግዚአብሔር ማሸነፉን ነው የምንፈልገው። አሁን እናንተ ልናወራ የምንችለው ስለ ኦርቶዶክስ ልክ መሆን፣ ስለ ፕሮቴስታንት ልክ መሆን አይደለም፣ ስለ ሐሳቡ ነው አይደለም የምናወራው እንጂ እንትን አሸነፈ ምናምን ለማለት አይደለም። እናንተ እያወራችሁ የምትለፉት እዚህ ጋር ወይ ደግሞ ወደዛ ተቋም ለመቀየር ምናምን አይደለም። በኦርቶዶክስ ውስጥም ይሁን በሃይማኖት ውስጥም ይሁን እውነተኛው አስተምሮ ሳይሆን ፖይንቱ። እሺ አመሰግናለሁ። ፖይንቱ ኢየሱስ ክርስቶስ ልጆቹን ጠበቀ ሲባል ምን ማለት ነው ለአንተ? ማለት ምንድነው? ኢየሱስ ክርስቶስ ቀጥታ ኖ ምን ማለት ነው? ልመጣልህ ነው። ኢየሱስ ክርስቶስ ልጆቹን ጠበቀ ሲባል ምን ለማለት ተፈልጎ ነው? አማርኛ ነው። ጠበቀ ስልህ ምን ማለት ነው? ጠበቀ ማለት ምን ከምን ጠበቃቸው እኮ እሱ አውዱ ነው የሚፈተው። አውዱ ይፈቷል። አውዱ ሳይሆን ጠበቀ ማለት ከኃጢአት መጠበቃል እኮ። አሁን መጽሐፍ ቅዱስ ላይ አድርገን ስናወራ ለምሳሌ አሁን መዳን የሚል ቃል እናገኛለን አይደል? ኢየሱስ ክርስቶስ አሁን አዳነ ስንል እንደያውዱ ማየት አለብን። ምክንያቱም አንዳንድ ቦታ ላይ ከስጋዊ ሕመም ያዳናቸዋል፣ አንዳንድ ቦታ ላይ ደግሞ ከአጋንንት ስርዓት ነፃ ያወጣቸዋል። እና ይህ መዳን የሚለው ቃል እንደየቦታው የተለያየ ትርጉም አለው።
ለዛ ነው አውድ መጠበቅ አለብን የምንለው። ስለዚህ አንድ ቃል ይዘን በተመሳሳይ ነገር መረዳት የለብንም። ስለዚህ አሁን ሚካኤል ነፍሳትን ከሲኦል ያወጣል ወይ ነው እንግዲህ ከቅድም ጀምሮ እኔ እስከሰማው ድረስ የነበረው ፖይንት። እና አሁን አንተ ዳንኤል ምዕራፍ 12ን ያመጣህልን ሚካኤል ከሲኦል ያስወጣል ለሚለው ሐሳብ ነው ወይንስ ሌላ ሐሳብ ነው? እሺ እኔ ደግሞ ላስረዳ። አመሰግናለሁ። አውድ ቅድም ያልከኝ እያንዳንዱ ቦታዎች ጥቅሶቹ መለስክልኝ፣ አመሰግናለሁ። እያንዳንዱ ጥቅሶች የተጠቀሱት በእያንዳንዱ ምዕራፍ ስለምን እንደሚል ወይም ደግሞ በምን መዳን ሲል በየትኛው መዳን ላይ እንዳለ ይጠቅሳል መጽሐፍ ቅዱስ ላይ በእያንዳንዱ። ለምሳሌ ስለ ዘፍጥረት ካወራ ስለ ዘፍጥረት ላይ ያወራው ነገር በዘፍጥረት ላይ የተካሄዱትን ነገሮች ወይም ደግሞ የሰው ልጅ እንዴት ተፈጠረ፣ እንዴት ያደረገ አዳም ምናምን ያለ ይቀጥላል። እሱ ላይ ስለሚያወራው ነገር ሁሉ አውዱ ስለዛ ነው አይደለ? አተረጓጎሙም ምኑም መተርጎም ያለብን በፍጥረት ላይ ስላለ ነገር ነው። እኔም ለዛ ነው ቅድም ለሱ እየነገርኩት የነበረው የዚህኛው እያወራ የነበረው ዳንኤል ትንቢተ ዳንኤል ስለ መጨረሻው ዓለም ነው። ስለ መጨረሻው ዓለም መዳን ካወራ ወይም ደግሞ መጠበቅ ካወራ ሊሆን የሚችለው ስለ ሲኦልና ስለ እንትን ነው እንጂ የዓለም መጨረሻ ወይም ደግሞ ኃጢአተኞችን ከንጹሃን የሚለይበት ነገር ነው። ስለዚህ ከነሱ ጠበቀ ካለ ስልጣን ኖሮት ጠበቃቸው እያለ ነው። ስልጣን ኖሮች ጠበቃቸው ማለት ወደ ሲኦል እንዳይገቡ ከለከላቸው ነው። የመጨረሻው ዓለም ነው እያለ ያለው ስለ ፍጥረት ወይም ስለ መዳን። ይሄን ስለው ደግሞ ሄዶ ምን አለኝ? ምን አለ መሰለህ እዚህ ጋር ቆይ ላንብብልህ አንተ። እዚያም ዘመን ስለ ሕዝብ ልጆች የሚቃወሙ ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ወይ አልተሰማኝም ነበር ምን አልከኝ? አዎ ከሲኦል ነው ያልከው ወይ? ኖ ይሄኛው ስለ ዓለም መጨረሻ ነው የምልህ። አውዱ ትንቢተ ዳንኤል የሚያወራው እኮ ቆይ አሁን እኮ ነው ያልገባኝም። የዓለም መጨረሻ ምንድን ነው? አስረዳኝና ወይ እናወራ በሱ ላይ ሰማኝ። እሺ ቆይ መጀመሪያ ዳንኤል ምዕራፍ 12 ነው ቆይ። እሺ ቆይ ሰማኝ እንዴ። እሺ ዳንኤል 12ን ታነበዋለህ፣ ችግር የለውም። ግን አንድ ነገር ማወቅ ስለፈለኩኝ ነው። ዳንኤል 12ን የጠቀስክበት ምክንያት የትኛውን ሐሳቤን ይደግፋል ብለን እሱን ብቻ መጀመሪያ ንገረኝና ከዛ ሄደው ወደ 12 ጥበቃ እንደሚያደርግላቸው። ምን አይነት ጥበቃ? ወደ በዓለም መጨረሻ ጊዜ ሚካኤል ጥበቃ እንደሚያደርግላቸው በመጨረሻው ዓለም ጊዜ በትንሣኤ ሙታን። ምን አይነት ጥበቃ? ምን አይነት ጥበቃ? ሄሎ ይሰማሻል? ምን አይነት ጥበቃ? ምን አይነት አልሰማም? ምን አይነት ጥበቃ? አነበብኩልህ እኮ ጥበቃውንማ ብራዘር አንተ ተረዳው እንጂ ያነበብኩልህ ያለሁት እኮ እሱን እኮ ነው። ነገረኝ እኮ አንተ ምን አይነት ጥበቃ ነው ብለህ ስላሰብክ ነው የጠቀስከው። መጀመሪያ አንተን ሐሳብ ልወቀው እኮ ላንብብልህ ብራዘር። እኔ ያሰብኩት ነው ነገረኝ እኮ ባነብልህ ነው የሚሻለኝ። በመጽሐፍ ቅዱስ ነው የማወራው እኔ በራሴ አልነግርህም። መጽሐፍ ቅዱስ የሚለውን ነው የምነግርህ። መጽሐፉማ የሚለውን አውቀዋለሁ፣ ምን እያወራ እንደሆነ አውቀዋለሁ። አንተ ግን ስጠቅስልኝ ይህን ጽሑፍ ምን አስበን የጠቀስከው እሱን ነው ማወቅ የፈለግኩት። እሱን ንገረኝ። እሺ ያሰብኩትን ልንገርህ፣ አንዴ ላንብበው። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለ ሕዝብ ልጆች፣ ስለዚህ ለእኛ ሕዝቦች የሚቆመው ጥበቃ የሚቆመው ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። የመከራ ዘመን አለ ወይም ደግሞ የመከራ ዘመን ይሆናል። የመጨረሻው ዘመን መሰለኝ አይ ቲንክ የሚያወራው፣ ምክንያቱም ይናገራል። ሐሳብ አልነገርከኝም፣ እያነበብክልኝ ያለው ማለት እሱን ማንበቡ አሁን ትርጉም ስለ ትንሣኤ ሙታን የሚናገር ትንቢት ነው አለህ እኮ። ስለ ትንሣኤ ሙታን ነው። እሺ ስለ ትንሣኤ አለህ እኮ። ስለ ትንቢቱ እኮ ስለዛ ነው አለ። ስለዚህ ያ ማለት ኧረ ጃምቦሎ እየተስማማን ወዳጄ ስማኝ። መጀመሪያ እኔ አይደለም አላልኩም ነውም አላልኩም እንደዚህ ላህልም ትለኛለህ። አሁን መጀመሪያ አንተ ንገረኝ፣ ምን አስበህ እኔን የጠቀስከው? ለምን ያንተ ሞቲቭ አትነግረኝም? ስለዚህ እንዲድን ያድናል።
በዛ በመከራ ጊዜ ያሉትን ሁሉ ያድናቸዋል፣ ይጠብቃቸዋል። እንዲህ ከምን ያድናቸው? ከምን ይጠብቃቸዋል? በመጨረሻ ጊዜ ከመከራ ነው፣ ወደ ሲኦል እንዳይገቡ። ወደ ሲኦል እንዳይገቡ? አዎ ከመከራ። ታዲያ ኃጢአት ታዲያ ምንድን ነው? መከራው ምንድን ነው? ስለ መጨረሻው ዘመን መከራ ምንድን ነው? በቃ ኢንኮብትለኝ አሪፍ ነው፣ አሁን ገባኝ። እሺ ወደ ሲኦል እንዳይገቡ ወደ መከራና ወደ ኃጢአት እንዳይገቡ ማለት ነው። ሲኦልን ሳይሆን ወደ መከራና ወደ ኃጢአት እንዳይገቡ ያድናቸዋል ወይም ይጠብቃቸዋል። ወደ መከራ። እሺ መከራ የምትለው ምንድን ነው ማለት? መከራ እኔማ ምን አውቃለሁ ስለ መከራ? ይሄ የታወቀ ነው። ለምን ጠቀስክልኝ? አላወቅኩም። ይሄ መጽሐፍ ቅዱስ ላይ እኮ ነው የሚነግርህ ነው። የትኛው መከራ እንደሆነ የነሱን አላውቅም። መጽሐፍ ቅዱስ እኮ ነው የሚልህ። እኔን ከምትጠይቀኝ መጽሐፉን ለምን አታወራውም? ስለ መጽሐፉ ለምን አታወራኝ? መጽሐፉማ የሚለውን እሺ አናወራበት። አስረዳኝ። እሱን አስረዳኝ። ችግር የለውም። ያንተን መከራ አስረዳኝ። አንተ እዚህ ጋር የፈለገውን ብቻ አስረዳኝ። እሺ እሱን አሁን ምን መሰለህ? እሺ በጣም ጥሩ። አሁን የመጀመሪያው ነገር እዚህ ጋር ታላቁ አለቃ ሚካኤል ይነሳል ይላል። እስቲ በትልቁ ላድርግህና ቨርሱን እያየ ነው እንዴ? እንደዛ አይሻልም? በትልቁ ነው። እሺ እንትኑ መጽሐፍ ቅዱስን አውጣልኝ። ቻት ጂፒቲውን ተወውና መጽሐፍ ቅዱስን አውጣ። ይሄ እንግሊዘኛ ነው፣ አላውቀውም የቱ ጋር እንዳለ እነሱ። ኦኬ አማርኛው የለኝም። ቆይ ልፈልገው። ስልክ ላይ ምን አማርኛው ቢሆን አሪፍ ነበር። እያየ ነው እንድንሄድ የለውም። ግን ይሄ ኦልሬዲ ትንቢተ ዳንኤል ብዬ ሰርች ሳደርገው የመጣው ነው። ስለ እሱ የሚያወራው እስቲ ጻፍለት። ትንቢተ ዳንኤል ምዕራፍ 12 ብለህ ሙሉ ቻፕተሩን ያወጣልህ። እሺ ቆይ ላውጣው። ያወጣልህ። አውጣ። ከሲኦል ማዳኑን ተው ማለት ነው ሚላይ። ሲኦል ሚሊዮን ተው አለኝ። ኦኬ ሲኦል ሳይገባ ገና ነው። ገና አልገባም። ሲኦል ገና ሳይገባ ነው። ይኸው እያወጣልህ ነው። ስለዚህ እያልከኝ ያለው ከመከራ ሚካኤል ይጠብቃቸዋል ነው ህዝቡን እንጂ ከሲኦል አይደለም። ይሄ ስለ ፋርስ ነው የሚያወራው። አይ ቲንክ እዚህ ጋር ያወጣው አይገርም። ዳንኤል በቃ እሺ ችግር የለውም። እሺ እንግሊዘኛውን አውጣው፣ ችግር የለውም። ካጣው ብዙ ቁጥር ስለማናይ አንድና ሁለትም ብቻ ነው የምናየው፣ ችግር የለውም። ይሄን ነው ያልከኝ ነው? እንደዛ አደረገው እንደዚህ ነው ያወጣልኝ ብዬ ነው። ኦኬ እሱ ዳንኤል 10 ነው። ዳንኤል 10 ነው ያወጣልኝ። ይሄኛው እንዴት ነው የሚወጣው? ይሄኛው እንዴት እንደሚወጣ አላውቀውም። አማሪክ ባይብል የለህም ወዳጅ? ቆይ ይሄ ኮፒ አድርጌ ያወጣዋለሁ። እኔ የለኝም ነው ስለዛ ስለሚካኤል ስጠይቀኝ ሰርች አድርጌው ነው ስለሱ ብቻ ነው። አሬው አይወጣም፣ ቁጥር ነው የሚያወጣው። 10 እኮ እየጻፍክለት ነው ያለው። አይሆን እንደዚህ በአማርኛ ቆይ ልጻፍ ነው። እሺ ኦኬ እሺ ትንቢተ ዳንኤል 10 አይደለም ወዳጄ 12 ነው። ይሄ ታዲያ 10 ለምን ይለኛል ታዲያ? እንትን ነው ማብራሪያ እየጠየቅኩህ እኮ ስለሆነ ነው። ከምዕራፍ 10 ጋር ያገናኘው ምክንያት ልንገርህ። ቆይ እሺ አሪፍ እሺ ላሳየህ እሱ ምን እንደሆነ ለምን እንዳመጣልህ ማብራሪያውን ልንገርህ ለምን እንዳወጣልህ። እሺ ምንድነው የሚለው? ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኝ ይላል አይደል? እያየው ነው። ወደዚህ አምጣው ካሜራው። ሸፈንኩ ነው። ይሄ አይደለም አም ሶሪ ተሳስቻለሁ። ነው ይሄ ትንቢተ ዳንኤል 10 ነው። ሶሪ
ይህ አይደለም። ቅድም እያወራንበት የነበረው ያን ነበረ። ማምሳዊ ምዕራፍ 12 ነው። ግን ማብራሪያው ለምን ምዕራፍ 10 እንዳመጣልህ ልነግርህ ነበር ስለሚገናኝ ነው። ወደ እሱማ እንመጣለን። ይኸው አገኘሁት። ሶሪ በጣም ማምሳው ዳሚ ቁጥሩ ራሱ እንዴት እንደሚነበብ አላውቅም። እሺ ችግር የለውም። ባይብሉን አምጣው የእንግሊዘኛውን። ይኸው ላወጣው ነው። ቆየብን እኮ ለዛ ነው። ኧረ ይቅርታ። አስሮታ ያው እሺ በጣም ጥሩ። በዚያም ዘመን ስለ ህዝብ ልጆች አይደል የሚለው? ከላይ ጀምሮ ማንበብ ትችላለህ። በመጽሐፍ ቅዱስ ውስጥ ስለ መጨረሻው ዘመን ከሚለው እሱ ማብራሪያ ነው፣ የጀሚኒ ማብራሪያ ነው እሱ መጽሐፉ የሚለውን እኔ በዚያም ጥቅሱ የሚለው የሚጀምረው በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አይደል የሚለው? ይነሳል። አዎ ሚካኤል የሚነሳው ለማን ነው? በደንብ እንድትረዳው እንደዚህ ነው። ቴንክ ዩ ነው። ለህዝብ ለየትኛው? ስለ ክርስቶስ የህዝብ ልጆች የሚለው በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። እዚህ ጋር ነው ሚስ ያደረግኩ እንጂ ላስረዳ። አሁን ይሄን የሚናገረው ለማን ነው? ለዳንኤል ነው አይደል? በዚህ ጊዜ እንግዲህ ጌታ አልተወለደም አይደል? እኔ ብዙም እንትን የለኝም። ይሄኛው እንኳን ብሉይ ኪዳን ጌታ አልተወለደም። ጌታ የተወለደው ከማርያም አይደል? አዎ ትክክል። እሱ በአዲስ ኪዳን ነው። ይሄኛው ብሉይ ኪዳን ነው እያየን ያለ ነው። ትንቢተ ዳንኤል ነው እያየን ያለ ነው። ስለዚህ እዚህ ጋር ምንድን ነው የሚለው መሰለ? ስለ ህዝብ ልጆች ነው የሚለው። ዮር ፒፕል እንግሊዝኛው ላይ ካየው ዮር ፒፕል ይለዋል። ስለዚህ ዳንኤል የማን ወገን ነው? ኢትዮጵያዊ ነው ዳንኤል? አይደለም አይደል? አሜሪካዊ አይደለም። ዳንኤል ከእስራኤል ነው ወይም ዕብራዊ ነው። ስለዚህ ስለ ህዝብ ልጆች የተባለው እዚህ ጋራ የሚወክለው እስራኤላውያንን ነው። እየተናገረ ያለው ስለ እስራኤላውያን ነው። ስለዚህ ለነዚህ ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለዚህ ሚካኤል እስራኤላውያኖችን ዲፌንድ ያደርጋቸዋል፣ ይጠብቃቸዋል። ሚካኤል አዎ ስለዚህ የሚጠብቃቸው ማንን ነው? ይጠብቃቸዋል። ምክንያቱም መከራ ስለሚሆን፣ አስጨናቂ መከራ በምድር ላይ ስለሚሆን፣ የመከራ ዘመን ስለሚመጣ። ስለዚህ በመጽሐፍ ቅዱሳችን ለምሳሌ አንድ ነገር ላሳይ። ትንቢተ ዳንኤል ቅድም አለህ እንዴ? ከፍ ብትለው ያሳያል። የቅድሙን ጥቅስ ትንቢተ ዳንኤል ምዕራፍ 10 እንችላለን ማየት። ወደ ላይ ባረጋ ያምጠዋል። እሱ ላይ እንዴት ህዝብ እየተባለ እንደሚከፈል ላሳይ። 10:13 ይመስላል። ይኸውልህ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ይላል አይደል? እዚህ ጋር ፕሪንስ ኦፍ ፐርዣ ይባላል። በመጽሐፍ ቅዱሳችን መላእክትን የሚያስቀምጥልን በምን አይነት መንገድ መሰለ? እያንዳንዱ ህዝብ ላይ መላእክቶች አሉ። እዚህ ጋር የፋርስ መንግስት የሚለው ስለ ፐርዣ ነው የሚያወራው። ስለዚህ እዚህ ፐርዣ ላይ ያለ የክፉ ሰራዊት ይቋቋመው እንደነበር ይናገራል። ከዛ በኋላ ማን መጣ ነው የሚለው ሊያግዘው? ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ሚካኤል ሊረዳኝ መጣ የሚለው እኮ መልአክ ነው እንደዛ የሚለው የሚናገረው። ይኸውልህ ዳንኤል ጸሎት ይዞ ነበር፣ ወደ እግዚአብሔር ጸሎቱን አቅርቦ ነበር። እግዚአብሔር ምላሽ ሰጥቶት ነበር። ያን ምላሹን መልአክ ይዞ ሲመጣ 21 ቀን የፋርስ መንግስት የሚባለው
ፕሪንስ ኦፍ ፐርዥያ የሚባለው ያን መልአክ ተቋቋሙ መልእክቱን ወደ ዳንኤል እንዳያመጣ። ስለዚህ በዚህ ጊዜ ያን መልአክ ሊያግዘው ማን መጣ? ሚካኤል መጣ። ለምንድን ነው ሚካኤል የመጣው? ሚካኤል የእስራኤል ሕዝብ ጠባቂ መልአካቸው ነው። ለእስራኤል ብቻ? አዎ ለእስራኤል ጠባቂ መልአክ ነው። እንደ ሕዝብ ለእስራኤል ጠባቂ መልአክ ነው። ስለዚህ አሁን ሚካኤል ሲመጣ ሚካኤልና የፕሪንስ ኦፍ ፐርዥያ የተባለው ሁለቱ ሲዋጉ ይሄኛው መልአክ ወደ ዳንኤል ይመጣል ማለት ነው እና መልእክቱን ይነግረዋል ለዳንኤል። እግዚአብሔር ጸሎትን የመጀመሪያው ቀን የሰማ ግን የፋርሱ መንግስት ምን አደረገኝ? አለቃ 21 ቀን ተቋቋመኝ። 3 ሱባዔ ማለት ነው። አዮ መልአክ ነው ግን ማለፍ አልቻለም፣ ከሱ የሚበልጥ ስላጋጠመው ማለት ነው። ከዚህ የተነሳ ሚካኤል መጣና ውጊያውን ጀመረ ማለት ነው። ይሄ የተከናወነው የት ነው? መንፈሳዊ ዓለም ላይ ነው የተከናወነው። ስለዚህ ቻፕተር ምዕራፍ 12 ላይ ስንመጣ ለዳንኤል ይህን ይነግረዋል ማለት ነው። ወደፊት በመጨረሻው ዘመን ታላቅ የመከራ ዘመን ይመጣል፣ ግን ታላቁ ሚካኤል ይነሳልና ዲፌንድ ያደርጋቸዋል። እሱን ነው እየተናገረ ያለው። ምክንያቱም ምዕራፍ 10 ላይ እንዳደረገው ሚካኤል መጥቶ መልአኩን እንደረዳው አሁን ደግሞ በመጨረሻውም ዘመን ምን ያደርጋል? ሚካኤል ዲፌንድ ያደርጋል፣ ህዝቡን ይጠብቃል፣ ህዝቡን እያለ ነው። ይህ ነው ሀሳቡ እንጂ ከዛ ውጭ ከሲኦል ጋር የሚገናኝ ከኃጢአት ጋር የሚገናኝ ሀሳብ አይደለም። ዘግሬት ትሪቡሌሽን ተብሎ ይታወቃል። ብጽፍለት እዚህ ላይ ጄሚኒ ላይ ብጽፍለት በደንብ አድርጎ ያስረዳል። እዚህ ጋር ይላል ይነሳል በማለት በታሪክ ማጠቃቀያ ህዝቡን ከጥፋት ለመታደግ ሰማያዊና ወታደራዊ ጣልቃ ገብነት ያደርጋል ማለት ነው ሲል ምን ለማለት ፈልጎ ነው? ሚካኤልን ሰማያዊና ወታደራዊ ሰማይ ውጊያው ይኸውልህ እንትና ውጊያው እኮ ስጋዊ አይደለም። ሚካኤል መጥቶ ስጋዊ ውጊያ አይደለም የሚያደርገው፣ መንፈሳዊ ውጊያ ነው። ምክንያቱም አሁን ምድር ላይ ያሉ ሰዎች ምናምን የምናያቸው ሲዋጉ ከጀርባ አለ መንፈሳዊ ኃይል አለ። መንፈሳዊ ኃይል አለ፣ እንዲዎች ጀርባ የሆነ ኃይል አለ። እሱን ለማሳየት ነው። እሱን በደንብ የምታስታውስ ከሆነ ምናልባት ከዚህ በፊት አንብበ ከሆነ ኤፌሶን መልእክት ምዕራፍ 2 ላይ ስለ እነዚህ ኃይላት ሲናገር የሚናገረው ነገር አለ አይደል? በሰማይ ለሚሰራው መንፈስ አለቃ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ ይላል እና ፕሪንሲፓሊቲ የሚባሉ አሉ። እያንዳንዱ መንፈሳዊ ሰራዊቶች ሊደር አላቸው። በስራቸው ደግሞ የእነሱን ትእዛዝ የሚያከብሩ ደግሞ ሰራዊት አላቸው። ስለዚህ የሚካኤል ድርሻው ምንድነው ከተባለ ከአለቆች አንዱ ነው። ሌሎች አለቆች አሉ። ሚካኤል ግን ምንድነው? ከአለቆች አንዱ ነው። የእስራኤል ህዝብ ላይ የተሾመ ከአለቆች አንዱ ነው። ስለዚህ ቻፕተሩ የሚያወራው ስለ ሁሉ ህዝብ አይደለም፣ ስፔሲፊካሊ ስለ እስራኤላውያን ነው። እኔ ደግሞ ጥያቄ ስለዚህ ሚካኤል እሺ ስልክ ነው ስልክ ገብቶበታል መሰለኝ እያወራ እንዳይሆን ምናልባት ከእንትን ወጥቶ። እሺ እሺ ሜላ ጸጋ ይብዛለሽ። እንቀጥላለን። ሌላ ኦርቶዶክሳዊ ካለ ታብታቡን በደንብ ከፍ እናድርገው። ጸጋ ይብዛላችሁ። ታብታቡን ከዚህ በላይ ከፍ እናድርገው። 500,000 አካባቢ ንግባ። ሼሩንም እንደዛ ተባረኩ። ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ አለ። ሌላ ኦርቶዶክሳዊ ጸጋ ይብዛላችሁ። ዘግታችሁ የመጣችሁ ቤተሰቦች ሁላችሁንም በጌታ ሰላም ሰላም ብለናል። ሚካኤል ያድናል ወይ ብለን እያወራን እየተነጋገርን ያለ ነው። ኦኬ በማል ፖዝ አድርጌ ነበር። እሺ
እያወራን ያለ ነው ሚካኤል ያድናል ወይ ብለን እየጠየቀን ያለ ነው። እና አዎ ሚካኤል ከሲኦል ያድናል፣ ነፍሳትን ከሲኦል ያወጣል የምትሉ ሰዎች ካላችሁ እንድትገቡ እናበረታታችኋለን፣ ኦርቶዶክሳዊ ሆናችሁ። ምክንያቱም ቤተክርስቲያናችሁ ከሲኦል እንደሚያድን ትናገራለች፣ ሲኦል ይታደጋል ትላለች። ስለዚህ ይህንን ሀሳብ ማውራት የሚችል ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ጻፉልን። እሺ አብርሃም፣ እሺ አድቬንቲስቶችም ካላችሁ መግባት ትችላላችሁ። እሺ ሞዴሬተሮች እስቲ ገስት ላይ የላኩ ሰዎች አሉና ተቀበሉልን ፕሊስ። እኔ ጋር እየተሽከረከረ ነው፣ መቀበል አልቻልኩ። ይቅርታ ባትሪ ዘግቶብኝ ነው። በጣም ይቅርታ። ችግር የለም። ሄሎስ በጣም ሶሪ፣ ባትሪ ዘግቶብኝ ነው። እሺ ችግር የለም። እሺ ስለዚህ ሀሳቡ ይሄ ነው። ከተነሳው ከሲኦል ከሚለው ሀሳብ ጋር ምንም የሚገናኝ ነገር አይደለም። የበለጠ ስለ ታላቁ መከራ ብለህ እዛው የከፈትከው እንትን ላይ ሰርች ብታረግ በደንብ አድርጎ ሊያስረዳ ይችላል ብዬ አስባለሁ። አይ ነው ግን እኔ አሁን እዚህ ጋር ሳየው ማለት ነው ከመጽሐፍ ሊቆችን ብሎ ሲያወጣ ኤአይኦ ላይም ወይም ደግሞ በመጽሐፍ ቅዱስም ቢያወራ ስለ እስራኤል ሚካኤል ብሎ ስለ እስራኤል ልጆች ያወራ እንጂ የህዝብ ላይክ ኢየሱስ ክርስቶስ በቀጥታ ላይክ የእስራኤል ልጆች ወይም ደግሞ ሲናገር ኢየሱስ ህዝቦች ምናምን ሲል ያው ስለ እስራኤል እንደሆነ ይታወቃል። ያው ሁሉም ሰው ያውቃል ማለት ከሱ ዘር ስለሆኑ ማለት ነው፣ ከነሱ ዘር እንትን ስላለ። ነገር ግን አስተምረው ግን ለዓለም እንደሆነ ታምናለህ አይደል? የትኛውም የነ ዳንኤልም ጥቅስ ይሁን የማንም ጥቅሶች ለህዝብ ለዓለም ናቸው። ስለ እስራኤል ጥቅስ አይደሉም። እንደየአውዱ ይለያያል። አብዛኛው እስራኤልን ነው የሚመለከተው፣ እኛን አይመለከትም። ያ ስለ እስራኤል ነው፣ ስለ እስራኤል ይመለከት እንጂ አስተምሮቱ ስለ ዓለም ነው አይደለ? ክርስቶስ የሞተው ስለ ዓለም ነው ክርስቶስማ ለዓለም ነው የሞተው። እሱ ምን ጥያቄ የለውም። እዚህ ጋር ግን እስራኤልን በተመለከተ ስፔሲፊካሊ የሚነገሩ ሀሳቦች አሉ ትንቢት ላይ እኔ እናንተን የማይመለከቱ። ነገር ግን አዳናቸው ብሎ ሲናገር የሚልህ ግን ወይ ደግሞ ጠበቃቸው ሲል ለእስራኤል ህዝብ ብቻ ሳይሆን ሌሎቹንም እንደሚያድን ያሳይሃል። የትኛው እንደሚጠብቅ ያሳይሃል። አሁን ለምሳሌ እዚህ ጋር ምን ይላል? ታላቅ መከራ ተቀበሉ ብሎ ስለ እስራኤል ህዝቦች ባወራ ጊዜ ዓለም በሙሉ መከራ ውስጥ እንዳለች ለምሳሌ እናውቃለን። ለምሳሌ አለ በኃጢአት መከራ ውስጥ ዓለም ሁሉ አለች። ክርስቶስ ዓለምን ለማዳን የመጣው ነገር ግን እስራኤል ላይ ተወለደ አይደለ? ግን ለዓለም ነው የመጣው። ስለዚህ ስለ እስራኤል ባወራ ቁጥር ወይም ደግሞ ስለ እስራኤል መዳን እግዚአብሔር በምሳሌ ያስተምራል። ኢየሱስ ክርስቶስ ሲያስተምር በምሳሌ ነበር። ስለዚህ አንድ ነገር ሲያስተምር ወይም ጥበቃ ሲያደርግልህ ዓለምን ሁሉ እንደሚጠብቅ እያሳየህ ነው አይደለ? እንደሚያድን እያሳየህ ነው። ስለዚህ እንዴት ሚካኤል የእስራኤል ጠበቃ ነው ብቻ ብለህ እንዴት ደመደምክ? እንዴት እንደዛ ነው የሚለው? የእሱን ብቻ እንዴት የሚካኤል ለእስራኤል ብቻ ሰጠኸው? ለምን የክርስቶስን ለዓለም ሰጠህ ነው? እግዚአብሔር መላእክቶችን ሲልክ ጠየቀኝ አይደል? ልጨርስ ብዬ ነው። እግዚአብሔር መላእክቶችን ሲልክ ለምሳሌ ሰው ሊጠራ ይችላል፣ ወይም ደግሞ ለምሳሌ ለሱ ብሎ ሊልክህ ይችላል። ገብተዋል አለ ወይ ደግሞ ለእንደዚህ ሀገር ብሎ ወይም መከራ ላለበት ይችላል። ነገር ግን አስተምሮቱና ድህኖቱና ምሳሌው ወይ ደግሞ መልእክቱ ለዓለም ነው። ጥበቃው ለዓለም ነው። ስለዚህ ከመከራና ከኃጢአት ወይም ከችግር ያድነናል ብሎ ከነገረ ወይም ደግሞ ጥበቃ ያደርግልናል ብሎ ከነገረ ምንድን ነው የምንጠብቀው? እሺ ለእስራኤል ብቻ የተላከ ነው ብለን ነው እኛ መቀመጥ ያለብን ወይስ ለዓለም የተላከ ነው ብለን ነው የምንጠብቀው? እኔ በጣም ስለግራ ስለገባኝ ነው። ማለት እንዴት ነው የምንረዳው ይሄን ነገር? ክርስቶስ ለዓለም ነው የሞተው። አዎ የተናገረው ለዓለም ነው። አዎ ልመልስልህ። እሺ የመጀመሪያው ነገር እያንዳንዱ አውዶች እንደየአውዱ ነው የምንፈታቸው።
ኢየሱስ ክርስቶስ የመጣው ለማዳን ለዓለም ነው ከተባለ አዎ። እዚህ ጋር ግን የሚናገረው ስለ ኢየሱስ ክርስቶስ መምጣትና እንደሚወለድ አይደለም። ይሄኛው ሐሳብ ሌላ ሐሳብ ነው ያለው። ስለ ታላቁ የመከራ ዘመን ነው የሚናገረው። እዚህ ጋር እያወራ ያለው ስፔሲፊካሊ ለማን ነው ከተባለ በጣም ስፔሲፊክ ተደርጎ እስራኤልና እስራኤልን ብቻ የሚመለከት ነው። ለዛውም ከእስራኤልም ደግሞ ቅሬታዎቹን የሚመለከት ሐሳብ ነው። እሱም በምን እናውቃለን ከተባለ አንደኛው ቅድም ማስረጃ ሰጥቻለሁ። ዳንኤል ምዕራፍ 12 ቁጥር 1 ላይ ስለ ሕዝብ ልጆች ነው የሚለው። ስለ ሕዝብ ልጆች እኛ የዳንኤል ወገን አይደለንም። የዳንኤል ወገን አይደለንም። ሲቀጥል ስለ ሕዝብ ልጆች ነው የሚለው። ስለዚህ የሚመለከተው ያንን ጄኔሬሽን ነው የሚመለከተው፣ ወይም ከዛ የሚመጣው ዘር ነው የሚመለከተው። ሲቀጥል እዛው ዳንኤል ምዕራፍ 12 ቁጥር 7 ላይ ጥቅሶቹን ብትይዛቸው አሪፍ ነው። ጃምቦ ነው እንድታነባቸው ማለት ነው። ባይብሉ ስለሌለ ወይም እንግሊዘኛውን ከፍተህ ብታየው አሪፍ ነው። ባይብሉን ይዘዋል አይደል? እንግሊዘኛውን እስቲ ክፈቱ። ምን ልክፈትልህ? እዛው ምዕራፍ 12 ነው። ቆይ ዳንኤል Daniel. Then went to his house and told his friend, "Go ahead and them." ስንተኛ ቁጥር ልክፈተው? 2 እስከ 3 አለ፣ ከ4 አለ፣ 7 8 እስከ 9 ዳንኤል ቪዥን ኦፍ ዘ ፎር ቢስትስ እሱኛው ነው። በእንግሊዝኛ ምንድን ነው ስታምቦ? The Ancient of Days and the Son of Man የሚለውን ነው ወይስ the plot against Darius? የትኛው ነው? ቁጥር 7 ላይ ዳንኤል 12 ቁጥር 7 ከወንዙም ውሃ ነው የሚለው በአማርኛው። እንግዲህ ዋተር ምናምን ይፈልግ ምን የሚል በአማርኛው ከወንዙም ውሃ በላይ የነበረው በፍታ ነው የሚለው። ስለዚህ ስለ ውሃ የሚያወራ ዋተር ብሎ ቁጥር 7 ማለት ነው። የዳንኤል ህልሙ ላይ ነው እዚህ ጋር የሚያሳይ እሱ ነው። እሺ በቃ ወይም እዛው ቅድም 6 እስከ 8 ነው። ከዛ ደግሞ ዳሪየስ አለ እንትን ናቸው የቱ ጋር እንደሆነ ብዙ ስለሆነ ወይ ደግሞ ላው ቪዲዮ ላብራ አሪው ነው። ከ8 እስከ 9 ይዘለዋል። ሰዓት ነው ጻፈለት ወይም ዳንኤል 12:7 ብለው ጻፈለት። እሺ እሺ መጥቷል። ያ በውሃውም ላይ የነበረው ያ በፍታ እሱ መጥ የለበሰ ሰው ቀኝና ግራ እጁን ወደ ሰማይ አንስቶ እስከ ዘመናትን የዘመንም እኩሌታ ድረስ ነው። ቅዱስም ሕዝብ ኃይል መበተን በተፈጸመ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማው። የትኛውን ሕዝብ ነው የሚለው? በደም ካየው የተቀደሰውንም ሕዝብ ይላል። ስለ እስራኤል ያ የእስራኤል ነው አይደል? ይሄ አዎ እስራኤል ነው። ትክክል። በቃ ስለዚህ እዚህ ጋር ቃል የገባውም የሚሆነውም የሚደረገውም የሚጠበቀው
የተቀደሰው ህዝብ እስራኤል ነው፣ ሌላ የዓለም ህዝብ አይደለም። ያ ስማ ገባኝ። ግን አስተምሮቱ ስለ እስራኤል ነው ወይ ነው እኔ የፈለኩት ነበር። ስለ እስራኤል ነው። ስለዚህ እነዚህ ሀሳቦች የተለያዩ ትንቢት ክፍሎች ላይ እናገኘዋለን። ተመሳሳይ ሀሳብ ኤርሚያስ ምዕራፍ 30 ላይ ብትሄድ ይህንን ሀሳብ ከያዕቆብ ጋር አገናኝቶ ይናገራል እንጂ ስለ ዓለም አይደለም። በቃ ይሄ በጣም ትልቅ ሊንጃ ሜሎስ መጠየቅ እችላለሁ? በመንገድም ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአክም በፊት ሰደ። በስመ አብ እንዴት ነው ነገሩ? ከሱ ጋር እንጨርስና ከዛ አንተ ትቀጥላለህ። ችግር እኮ የለውም። አንድ ላይ እንድትመልሰው እኮ ነው። ምን አስፈራ? መላሽ ከሆንክ መመለስ እኮ ነው። በቃ በጣም ፈርቻለሁ። ስለዚህ ታችሁ እኔ ደግሞ በጣም ፈራለሁ። የሚገርም አሁን ምን አስፈራ ብለህ በቃ እንዴት ፈራለሁ እና ብዬ እንድገባ ነው ብቻ። እሺ ጃምቦሎ ምን አድርግ መሰለህ ሜሎስዬ፣ አሪፍ ሀሳብ ነው የተነጋገርነው። ባይዘው አሪፍ ሀሳብ ነው። እኔ ሁላችንም የራሳችን አድርገን ሊኖረን ይችላል። አንደርስታንድ የአንተ ፖዚሽንም ገብቶኛል። ነገር ግን ክርስቶስ ሲያስተምር በምሳሌ እንደሆነው ሁሉ አንድን ነገር ሲያደርግ ለእስራኤል ሕዝብ ይሁን እንጂ ክርስቶስ እስራኤል ላይ ተወልዶ በእስራኤል ሕዝቦች ላይ የእነሱን መከራ ለማውጣት ይሁን እንጂ አሁን እኮ አንተ የምታነሳው ሀሳብና ትንቢተ ዳንኤል ላይ ያለው ሀሳብ አይገናኝም። እኔ የማያነሳውትማ ቅድም እኔ ያነሳውት ዋና ሀሳብ ይጠብቃቸዋል ሲል አንተ ደግሞ ለእስራኤል ልጆች ብቻ ነው የመጣው ስትለኝ፣ አይ ለእስራኤል ልጆች ብቻ ከተላከ ዋናው መጠበቁና ማዳኑ ስለ እስራኤል ከሆነ መጽሐፍ ቅዱስ የሚያወራው ስለ እስራኤል ስለሆነ ስለዚህ እኛ ማመን አለብን ማለት ነው። የእሱን መጠበቅና ማዳን ጥበቃውን የሚካኤልን ብዬ ነው የነገርኩ። ምክንያቱም እዚህ ላይ ስለሚል ቅዱስ ሚካኤል የእግዚአብሔርን ሕዝብ ለመጠበቅና ለመታደግ ልዩ ጥበቃ እንደሚያደርግ ያሳያል አለ። ከመከራና ብዬ ነው። ለዛ ነው ፖይንቱን ልንገር። እሺ ገባኝ። እሺ አንዴ አንተን ሚውት አድርገው፣ ድምጽ ያስተጋባል። እሺ። ምክንያቱም እዚህ ጋር ስለ ዓለም መጨረሻ ነው የሚያወራው ብዬ ነው። ትንቢተ ዳንኤል ብሎ ስላለኝ ነው። አዎ ልክ ነው እኮ። ይኸውልህ ስለ መልአክ ጥርት ያለውን ነገር ልንገርና የያዘው የእኛንም ሙግት እንዲገባ ማለት ነው። ሌሎቻችሁ የምትገቡ ሰዎች መጀመሪያ የእኛን ሀሳብ ተረዱ። መላእክቶች አሉ ወይ? መላእክቶች አሉ። የመላእክት አለቆች ደግሞ አሉ። ከነዛ ውስጥ ስፔሲፊካሊ በስም የተነገረን ሚካኤል ነው አለቃ ተብሎ። እግዚአብሔር መላእክቶችን ይልካል። ወደ ህዝብ ይልካል። ወይም እንዲያበስሩ ወይም ደግሞ ከተለያየ አደጋ እንዲያድኗቸው እንዲጠብቋቸው ይልካል። ለምሳሌ እግዚአብሔር መልአክ ልኮ ዳንኤልን አድኖታል አይደለ? ከአንበሳ አድኖታል። ሶስቱን ወጣቶች ከእሳት በመላኩ በኩል እግዚአብሔር አድኗል። ዕብራውያን ላይ የሚድኑትን ሰዎች ወይም ደግሞ በጌታ የሆኑትን ሰዎች የሚጠብቁ እንደሆኑ መላእክቶች የመላእክትን አገልግሎት ይናገራል የዕብራውያን ጸሐፊ። ስለዚህ መላእክቶች አገልግሎት አላቸው። ይሄ እኛ እናምናለን፣ መጽሐፍ ቅዱስ ስለሚናገረው ማለት ነው። ከተለያየ አደጋ የሆነ መልአክ መጥቶ በእግዚአብሔር ትእዛዝ ከዛ አደጋ ያድነናል። ምንም ጥያቄ የለውም። ቅድም ለዛ ነው መዳን የሚለው ቃል እንደያውዱ ይለያያል ብያለሁ አይደል? ስለዚህ ከአደጋ እንድንተርፍ ያደርጉናል ማለት ነው መልአኮች። በማን ትእዛዝ? በእግዚአብሔር ትእዛዝ። ያን ግን የሚያደርገው ማን ነው? እግዚአብሔር ነው ልኮ። የፈለገውን መልአክ ልኮ ያን ሊያደርግ ይችላል። እኔ ገብርኤልና ሚካኤልና ብዩ አይደለም። ገብርኤል እንዲያደርግልኝ ብዩ አይደለም። ገብርኤል ከዚህ ነገር አውጣኝ ብዩ አይደለም። እንደዚህ አይነት ነገር የለም። ዳንኤል የጸለየው ወደ እግዚአብሔር ነው። እግዚአብሔር ደግሞ የፈለገውን መልአክ ልኮ የአንበሶቹን አፍ ዘጋለት። ስለዚህ አካሄዱ እንደዚህ ነው። መጽሐፍ ቅዱሳችን ላይ የተቀመጠ አካሄድ እንደዚህ ነው። ከዛ ውጪ ግን ከኃጢአት ስሬት ጋር በተገናኘ ከዘላለም ሞት ጋር በተገናኘ ከሲኦል መውጣት ጋር በተገናኘ ይህ አገልግሎት በፍጹም ለመላእክት የተሰጠ አገልግሎት አይደለም። እሱ ነው ሙግታችን።
ስለዚህ መጽሐፍ ቅዱሳችን ይህን ያስተምራል። በኦርቶዶክስ ደግሞ መላእክቶች ከሲኦል እንደሚያወጡ፣ የዘላለም ሕይወት እንደሚያስወርሱ፣ ከሲኦል አውጥቶ እንደሚያጠምቁ ይነገራል። ትምህርቱም አለ። ስለዚህ የእኛን ፖይንት መጀመሪያ ተረዳን። ስለ መላእክት ያለንን አንደርስታንዲንግ ማወቅ ያስፈልጋል። ተረዳኝ ጃምቦሎ? ይሄ ነው ፖይንታችን። ተረድቻለሁ። እኔ ደግሞ እሺ ቆይ አወሩና አንድ ሰብሰብ አድርጌ እመጣላለሁ። እንትን እላለሁ ቁጭ ብዬ ልሰብሰባችሁ ልጻፋችሁ። ከመውጣት በፊት ምናልባት አብረ ሰብሰብ እንድታረገው ቁጭ ብዬ እሰማለሁ። ልክ ነው። አብረ እንድታስብበት ነው። አብረ እንድታስብበት ማለት ነው። እዚሁ ክፍል ላይ ኮንቴክስቱን እንየው በአንተ ወይ እንየውና በዚያን የሚድኑት ሰዎች ምን አይነት ሰዎች ናቸው? ጃምቦዬ የሚድኑት ሰዎች ምን አይነት ሰዎች ናቸው የሚለው በመከራና በኃጢአት ይላል አይደለ? እንደዛ ነው። የሚድኑት ሰዎች ምን አይነት ሰዎች ናቸው ማለት? እሺ ላንብብልህ። እሺ ይኸውልህ በዚያን ዘመን ስለ ሕዝቡ ልጆች የሚቆም ታላቁ ሊቀ ካህን ይነሳ ይላል አይደል? እሺ ሕዝቡም ከዚያ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ መከራ የመከራ ዘመን ይሆናል አለና አነሳ አይደል? ያልሆነ መከራ በዚያ ዘመን በመጽሐፉ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ነው የሚለው። በመጽሐፉ ተጽፎ የተገኘ የሚድኑት ሰዎች ምን አይነት ሰዎች ናቸው? በመጽሐፉ ተጽፎ ያሉት በመጽሐፉ የተገኙ የዳኑት እነሱ ሰዎች ናቸው። ትክክል። ኦኬ። ስለዚህ አሁን ከምናነሳው ሐሳብ ጋራ የተገናኘ ሐሳብ እንደሌለው እንድትረዳው ያክል ነው። ኦኬ። አሁን ቅድም ያነሳነው ኮንሰፕት ቤተክርስቲያን ውስጥ ያለው ሲኦል ውስጥ ያለ ሰው ነው ዳነ። አገኘኝ። ሲኦል ውስጥ ያለ ሰው ነው ዳነ እያልን ያለ ነው። እሺ በመጽሐፍ ተጽፏል። በአንተ ሐሳብ ውስጥ እንኳን ሄደን ብናወራ ያንተን ሐሳብ ዝም ብለን በቃ ያንተን ያንተን ሐሳብ ፍሎ አድርገን እንኳን ብንሄድ እዚህ ቦታ ላይ ዳኑ ብሎ ያወራው ኦኬ ስማቸው የተጻፈውን ሰዎች ነው። አንተ ጋር ነው እኔ ጋር ነው ድምጽ ፊድባክ አለ። ስማቸው በመጽሐፉ ላይ የተጻፉ ሰዎችን ነው የሚያወራው። አየው የመዳናቸው ሚስጥር ስማቸው ስለተጻፈ ነው። ግን የሚለው ወራዘሪ እንደዛ ሳይሆን የሚለው በዚያም ዘመን በመጽሐፉ ተጽፎ የተገኘው በመጽሐፉ የተጻፈው ስለ ሰዎቹ አለምኩ የሚልህ በዚያም ዘመን በመጽሐፉ ተጽፎ የተገኘው ስለ ህዝቡ ነው የሚልህ። ህዝቡ ሁሉ እያንዳንዱ ይድናል። ህዝቡ ሁሉ የተጻፈ ተለይቶ የለም። እንዴ ተሳስተሃል ብራዘር። አንብበው። እሺ አንብበው። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ አይደለም የሚለው በዚያ ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል የሚለው የተጻፈው እኮ ነው። ስለ ህዝቡ እንደሚድን ተጽፏል ነው የሚለው። ላዝርልህ ብራዘር የሚለው አይደለም የምትለኝ እኮ የሚለውን እያነበብኩልህ እኮ ነው። እኔ አንተ ምናልባት መጽሐፍ ቅዱስ እጅ ላይ አላስቀመጥም አይደል? ከጎግል ነው እያነበብክ ያለው አይደል? እሺ እያነበብኩልህ ያለው ሰውም እንዲረዳኝ ሐሳቤን እንደዚህ ላድርገውና እያነበቡት ይረዱት አይሻልም? ያንተን አረዳድ በትልቁ አድርገው የተጻፈውን ነው እያልኩኝ ያለሁት ማለት አንተ ሰርች አድርገህ ነው። እኔ የተጻፈውን በትክክል የተረጎመውን ነው እያነበብኩልህ ያለሁት። እኔም በትክክል የተተረጎመውን ነው እያሳየውክ። አንተ የምታነበውን ነው አንተ የምታነበውን እኮ ነው ያስቀመጥኩት እዚህ ጋር። ግን አተረጓጎሙን ለምን ትቀየርከው? የተጻፈው አልከው። ቀየርኩትም። ቆይ አንተ እያነበብክ ያለው ጄሚናይ የተረጎመውን ነው አይደለም? ያንተ መጽሐፍ ነው ማነበው። ጄሚናይ የተረጎመው አይደለም። አንተ የምታነበው እኮ ነው። ይኸውና በትልቁ አድርገው። አይደለም ብራዘር። እሺ አንተ ከምታነበው ውጭ አለ እዚህ ጋር። ይሄን ከየት ነው ያገኘኸው? ወይኔ ጉዴ! አንተ ካነበብከው ውጭ አለ ወይ እዚህ ላይ? ከየት ነው ያገኘኸው ብራዘር? አንተ ያነበብከው ውጭ ነው ወይ? ይሄ እኮ ነው የምልህ። እሺ ማግኘቱን ከየት ነው ያገኘኸው? መጽሐፍ ቅዱስ ነው ይሄ። ከመጽሐፍ ቅዱስ አይደለም። እስኪ መጽሐፍ ቅዱስ ምዕራፍ 7 አውጣው።
ኖ ስለዚህ እናውራ መጀመሪያ ወደ ሌላ አትሂድ እዚህ ጋር እንጨርስ ያልከኝን ጨርስ እዚህ ጋር አልኩህ አንተ ነው አትበለና ብራዘር ይሄው ላምበል እኔ እኮ መጽሐፍ ቅዱስ ነው ያዘው ብራዘር አንተ እኮ እያልክ ያለው ለተጻፈው ሰዎች በሙሉ ብቻ ነው አልከኝ እዚህ ጋር ደግሞ አይልም ዳንኤል የተጻፉ ሰዎች የሉም አይልም እዚህ ጋር የሚለው እዚህ ጋር የተጻፉ ሰዎች ሳይሆን ያልሆነ መከራ ዘመን ይሆናል በዚያም ዘመን በመጽሐፉ ተጽፎ የተገኘው ብሎ የሚነግርህ ሌላ ነገር ነው በመጽሐፉ ተጽፎ የተገኘው ህዝቡ ሁሉ ያንዳንዱ ይላል እሺ አንዴው ላምበበሽ በዚያን ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ ህዝብ አይልም ህዝቡም ህዝብ አይደለም የሚለው ብራዘር አንብበው በስትክክል በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብህ ሁሉ ያንዳንዱ ይድናል የተጻፈው ህዝብ አይደለም ማን ነው የጻፈው የትኛው የተጻፈው ህዝብ ነው የሚድነው እንደዛ አይደለም እያየ እንድታወራ ነው አይደለም ከኔ ጋር ሳይሆን ከቃሉ ጋር እንድትከራከር እንደሱ ባለው ይሻላል አሁን አንተ ያልከውን ሐሳቡ ላሳይ ያዞርኩላ እሺ አንብበው በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል ህዝብም ከሆነ ጀምሮ እስከዚያ ድረስ ህዝብም እኮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ ያንዳንዱ ይድናል አለቅ አዮ እሺ ስለዚህ የትኛው ህዝብ የተጻፈው ይሄንን ነው የምትለኝ አንተ ተጽፎ የተገኘው አዎ የትኛው ህዝብ የተጻፈው የትኛው በመጽሐፉ ተጽፎ የተገኘው እንዴት ነው የእናንተ አንተ የትኛው መጽሐፍ ነው የምታነበው የእግዚአብሔርን ቃል ነው ብራዘር እኮ የሁለታችንም እኮ አንድ እኮ ነው ምንድነው የሚለየው አሁን ባልኩ ወራጅ እስከዚያም ቀያይ ልዩነቱን ለማየት ነው የሁለቱን ልዩነት አጻጻፉን ለማየት ነው ቆይ እያነበብኩ ነው ያልሆነ እስከዚያም ዘመን ድረስ እንደርሱ ያለ ቆይ ዘመን ድረስ በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል ትክክል ሚካኤል ተነስቶ ህዝቡን ሁሉ አይልም ይጠብቃል ነው የሚለው መከራው የሚያወራው ስለ ሚካኤል መጠበቅ እኮ ነው አይደለም የሚድነው ስለ ህዝቡ የሚቆመው አለቃ ለኩም ስለ ህዝቡ ተናግና እየነገርከኝ እኮ ነው ራሴ እየመለስክልኝ ነው የኔን እኮ ነው የምትመልስልኝ አይ ያንተን አይደለም እሺ ያልከው ምንድነው ታዲያ በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ ሚካኤል ለማን ተነሳ ለተጻፈው ህዝብ ልክ እኮ ነህ አንተ እኮ ልክ ነህ እኮ የተጻፈው ሚካኤል ለማን ተነሳ ለተጻፈው ህዝብ ይሄን እኮ ነው እያልኩ ያለሁት ጥበቃ አረገላቸው ቆመላቸው ነው የሚለው አንድ እኮ ቆመላቸው የሚድነው ምን አይነት ህዝብ ነው በዚያን ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ ያንዳንዱ ይድናል አየህ ስለዚህ ያልተጻፈው ሳይሆን በመጽሐፉ ላይ የተጻፈው ህዝብ እንዳለ ምን ያደርጋል ይድናል ነው ይድናል ትክክል ስለዚህ በዚያም ዘመን በመጽሐፉ ተጽፎ የተገኘው እኮ ነው ያለ ህዝብ ሁሉ ያንዳንዱ ይድናል ህዝብ እንደሚድን ተጽፎ ተገኝቷል እኮ ነው ያለ ያለው የትኛውን ቃላት ጨዋታ ለመጫወት የፈለከውን ቃላት ጨዋታ ብትጫወት ያንተን አልተጫወትኩም እግዚአብሔርን አልተጫወትኩም እግዚአብሔርን ያንተ አረዳድ እኮ ነው ልክ ያለው ነው እሺ ምንድነው ችግር ያለው ልክ ያለው ነው ያረዳድ ምንድነው ያንተ ልክ ያለው ነው ላስረዳ ይኸውልህ አንዴ ላስረዳ በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ ያንዳንዱ ይድናል በመጽሐፍ ቅዱስ የተገኘው እያንዳንዱ ሁሉ ይድናል መጽሐፉ ላይ ነው የተገኘው ጽሁፉ እንደሚድን ማለት ኧረ በኢየሱስ ክርስቶስ እሺ አሁን የምናወራው ርዕስ ስለ ሚካኤል ተነስ የሚቆመው ታላቁ አለቃ ሚካኤል ይነሳል አለ በዚያም ዘመን ከላይ ልምጣልህ ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል መከራና ዘመን ይሆናል አለ በዚያም ዘመን በመጽሐፉ ተጽፎ አለ በዚያም ዘመን በመጽሐፉ ተጽፎ የተገኘው በዚያ ዘመን መጽሐፉ ላይ የተገኘው
ህዝብ ሁሉ እያንዳንዱ ይድናል ነው እኮ ነው የሚለው። የትኛው መጽሐፍ ላይ የተጻፈው ህዝብ ነው? ስለ መጽሐፍ እኮ አለም ተጽፏል። ኦልሬዲ ተጽፏል። የተጻፈው አይደለም እኮ ነው። በመጽሐፍ ተጽፎ እንዳለው ብሎ ክርስቶስ በምሳሌ እንደሚያስረዳው እኮ የነገረ ሚካኤል ቆመላቸው ለህዝቡ። በየትኛው መጽሐፍ? በመጽሐፉ ተጽፎ የተገኘው ህዝቡ ሁሉ እያንዳንዱ ይድናል ያለ ስለ ሰው አይደለም። ስለ ጻፈው ስለ በየትኛው መጽሐፍ የተጻፈው ህዝብ? ምን አይነት ጥያቄ ነው የሚጠይቀኝ? ግን ገብቷቸዋል ጋይስ? እሺ አንተ አስረዳኝ። እሺ የገባህን የትኛው ህዝብ ነው አንተ የምትለኝ? በየትኛው መጽሐፍ ላይ የተጻፈው ህዝብ ነው የሚድነው? አንተ እኮ ነው ያልከኝ። እኔ በመጽሐፉ ትለኛለህ። የትኛው መጽሐፍ ነው የምትለኝ እኮ አንተ? መዝገብ አለ። በዛን ዘመን በመጽሐፍ ተጽፎ የተገኘው እያንዳንዱ ይድናል አለ አይደል? አዎ። ማን ያድነዋል አለ ሚካኤል አይልም። ብራዘር ቆይ አንዴ ስሜት ያቱ ጥበቃ ያደርግላችኋል አለ ወንድሜ። እሺ አንዴ ቆይ ስሜት ያቱ እሺ ስሜት ያለው ስለ ሚካኤል እያወራ ለምን ስለሌላ ማውራት ፈለግ? እኔ አልፈለኩም። እኔ እኮ ያናደደኝ እኮ ይሄ ነገር እኮ ነው። ከላይ ስለ ሚካኤል እየነገረህ ነው። ከተናደድክ እኮ ብራዘር ንዴትህን ቻለው። ብራዘር እግዚአብሔርን አልተናደድኩም። እኔ አረዳድ ገርቡኝ ነው ወዲት ልጨርስልህና ተረጋ። እሺ አስረዳኝ። ሜሎስ እንኳን አምኖ እኮ ነገረ ስለ እስራኤል ህዝቦች ነው የቆመው ብለህ አለ መጨረሻ ላይ እኮ ወራጂ። አሁንም እኮ ከሜላ የተለየ ሐሳብ አለ። ምን ያወራውኛል? የተለየ ነው። አንተ ቁጥራሽ የትኞቹ አንተ አርጊውመንት ቆይ ግድ የለም ማለት ያንተን አርጊውመንት እንቀበል እንኳን ብለን ብናወራ እሺ ይኸው አዳነ እንኳን ብለን እንውሰድ። ኢትስ ኦኬ ለሴክ ኦፍ አርጊውመንት ሚካኤል አዳናቸው ብለን እናስብ። ያዳናቸው ግን ምን ላይ የተጻፉትን ህዝብ ነው? በመጽሐፉ ተጽፎ የተገኙትን ህዝብ ነው ያዳነው። ትክክል። በቃ እሺ አሁን ልክ ነው። አየው ኦኬ። ይሄ አርጊውመንት ላመጣነው ሐሳብ ያስኬዳል ወይ ነው ጥያቄው። ምክንያቱም ቤተክርስቲያን ምንድን ነው ያለችው? ሲኦል የገባ ሰው ምን ማለት ነው? በህይወት መዝገብ ላይ ያልተጻፈ ሰው ማለት ነው። ያልዳነ ሰው በሚካኤል ዳነ ነው የምትለው። ወደ ሌላ ርዕስ አትሂድብኝ። እዚቹ ላይ እናውራ። እዚቹ ላይ ሚካኤል አዳነ አልከኝ አይደለ? በቃ መፈልገው ይሄንን ነው። የተጻፈ አይደለም። እሺ እኔ ደግሞ ላስረዳ። ርዕሱ ላይ ነኝ ያለሁት። ሚካኤል የተለየ ነገር ያደረገው ነገር የለም። ፕሮቴክት ያደረገው ኦልሬዲ በመጽሐፍ ውስጥ ያሉትን ነው። አለቀ። ከዛ ውጪ ሌላ የተለየ እሺ እኔ ደግሞ ላወራ። አንዴ እዛችሁ ላይ እንዳለች ያዛት። እኔ ደግሞ ላወራ። ጨረስክ እኮ ያዳነው የተጻፉትን ነው አልከኝ። አልጨረስኩም። ቆይ እሺ አንዴ ኦኬ። ሶ መጽሐፉ እያወራ ያለው ከሲኦል ስለማዳን አይደለም። ኦኬ። ቤተክርስቲያን ያለችው ሰዎች በክርስቶስ ኢየሱስ አምነው ሳይድኑ ሳይጸድቁ በሚካኤል አማካኝነት ዳኑ፣ ጸደቁ ነው ያለችው። አየህ፣ ሁለቱ ሐሳብ የሚገናኝ አይደለም። እሺ እኔ ደግሞ ላወራ። አንዴ ጨረስክ አይደለ? ቴንኪው። ጠይቀኝ። እኔ ደግሞ ላወራ። አንተም እንደዚሁ እንዳስቀመጥኩ አስቀምጠው። ከስር ያለው ራሱ በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። ከላይ ልምጣላው ተወሱ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን? ታላቁ አለቃ ሚካኤል አለ። ይነሳል አለ። እዚህ ጋር ስለ ክርስቶስ አለ የሚያወራው፣ ስለ አለቃው ሚካኤል ነው። አንዴ ያዝልኝ። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ መከራ ዘመን ይሆናል። ከዚህ በፊት የነበረ መከራ ሁሉ ይሆናል አለ። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በመጽሐፉ የተገኘው ሕዝብ ሁሉ እንደሚድን ነው። ይህ ማለት ሚካኤል እንዳዳናቸው ነው የሚነግርህ። ሚካኤል እንደጠበቃቸው ነው፣ ስልጣን እንዳለው ነው እያስረዳ ያለው። ለምንድን ነው ወደ ሌላ ልትሄድ የፈለከው? ሚካኤል ለተጻፉት ብቻ ሁሉ ለተወሰኑ ሰዎች ወይም ደግሞ ለተጻፉት ነው ብቻ ለማዳን የተሰጠው፣ ተጽፎ የተሰጠውን ነው ለምን ትላለህ? ለምንድን ነው እዚህ ጋር እያለ ያለው? ቀጥታ እያለ ያለው በዚያም ዘመን በመጽሐፉ ተጽፎ የተገኘው ያለ ስለ ሰዎቹ አለ። በመጽሐፉ ተጽፎ የተገኘው ሚካኤል እንዳዳነ ነው
ህዝብ ሁሉ እያንዳንዱ ይድናል አለክ በጥበቃው። ለምንድን ነው ወደ ሌላ መሄድ የፈለከው? ማዳኑን ለምን አልተቀበልክም? ለምን በተሰጠው ስልጣን ካመንክ እንዳዳነ ለምን አልጠበቅም? ሌላ ነገር እንደጠበቃቸው ለምን አላደንክም? ከመከራ እንዳወጣቸው ለምን አላመንክም? እየነገረህ አንዴ ቀላል ነው። አንዴ በደምብ ስመኝ። መልአኩ የቆመው በመጽሐፉ ላይ ተጽፈው የተገኘውን ህዝብ ነው አይደለም የሚለው። እንደሱ አይደለም። መጽሐፉ ላይ ተገኘ እንዳዳናቸው ተገኘ ነው የሚለው። እያንዳንዱ እንደሚያድናቸው ተገኘ ስታወራ ሰማሁ አይደል? ስታወራ እኮ በጣም አተረጓጉሙን እያስረዳው እኮ ነው። ያወራው ነገር እውነት ስለሆነ አይደለም ብራዘር የሰማው። እኔ አልተረጎምኩትም። ይሄው መጽሐፉ ራሱ ግልጽ ነው። ተርጉም ያለም እያወራውኝ ያለሁት የተጻፈ ነው እያነበብኩልህ ያለሁት። ኦኬ ሶ ይሄ ትርጓሜ ትክክል አይደለም የምትል ከሆነ ዋናው ሐሳቡ ላይ ሄዶ ማውራት ይቻላል። ኦኬ አሁን ግን ኦልሬዲ በአማርኛ የተተረጎመ መጽሐፍ ቅዱስን ነው ይሄ ያወራን እየተነጋገርን ያለን። ኦኬ ይሄው ዳኑ እያለ ያለው በዚያን ዘመንም በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል ነው የሚለው። ኦኬ እያንዳንዱ የሚድነው ህዝብ በመጽሐፉ ላይ የተገኘ መሆኑን ይናገራል። በየትኛው መጽሐፍ የተገኘው እና የትኛው ነው? እሱን አስረዳኝ። እዚቹ ላይ ሳትነካው የትኛው ነው አንተ የምትለኝ? የተጻፉት የትኞቹ ናቸው ብለህ ነው የምትነግረኝ? እነኚህ ህዝቦች። እሺ እኔ ደግሞ ላስረዳ። አጋባኝ። የሚያወራው ስለነዚህ ህዝቦች እኮ ነው። እኔም እኮ ስለነዚህ ህዝቦች ነው የምነግርህ። እኔ የምናወራው እኮ ስለዚህ ህዝቦች ነው። ልክ ናችሁ። ከሰር ያላችሁ ስለነኚህ ህዝቦች ከሆነ አንተን አይወክልህም ነው የምትለኝ? ቆይ አንዴ ተረጋጋ። እሱንማ ከሚል አጋገው ጨረስከ። እኔ በአንተ አርጊውመንት እንኳን ብንሄድ ነው እኮ ያልኩ። በአንተ አርጊውመንት እንኳን ብንሄድ ቆይ አንዴ በደምብ ስለ እኔ እኮ እያልከኝ ያለው አሁን ክርስቶስ ለይቶ ቆይ ላስረዳ። ወይኔ እሺ አንዴ መልአኩ የተለየ ነገር አይደለም ያደረገው። መልአኩ በአንተ አርጊውመንት እንኳን ብንሄድ ነው እያወራውኝ ያለሁት። በዚህ መሰረት እንኳን ብንሄድ መልአኩ የተለየ ነገር አይደለም ያደረገው። ኦልሬዲ ስማ የተጻፉትን ሰዎች ነው እያንዳንዱ ህዝብ ነው የሚድነው። ከዚያ አያልፍም። መልአኩ ፈልጎ ከሲኦል ቤተክርስቲያን ሰዎችን አዳነ እንዳለችው እየመረጠ የሚያድንበት ምክንያት የለውም። ኦልሬዲ ይድናሉ የተባሉ ሰዎች በግልጽ እንደተነገረው በዚያን ዘመን በመጽሐፉ ላይ ተጽፎ የተገኘ ህዝብ ነው የሚለው። አየው፣ ከዚህ ህዝብ ውጪ የሚድን ሰው የለም። በመጽሐፉ ላይ የተጻፈው ህዝብ ነው ይድናል እያለ ያለው። ስለዚህ ያመጣኸው አርጊውመንት መልአኩ ሚካኤል በቅድም ባየነው ገድል መሰረት ሰዎችን ከሲኦል በክንፉ በግራና በቀኙ ክንፍ እየገባ ነጥቆ ያወጣቸው ያ መልአክ ኦልሬዲ ሲኦል ያሉ ናቸው። አየህ፣ ሲኦል ያሉ ናቸው። ምን ማለት ነው? የእግዚአብሔር ህዝብ ያልሆኑ ሰዎች ናቸው። በክርስቶስ ኢየሱስ አምነው ያልዳኑ ሰዎች ናቸው። ሶ እነኛን ህዝብ አዳነ ብለህ ያወራውን ያመንከውን ሐሳብ በዚህ ክፍል ልትሸፍነው አትችልም። ይህንን ጥቅስ ሜላ እንዳለ እንዳንተ እንኳን ብንሄድ በአንተ አርጊውመንት እንኳን መሰረት ብንሄድ መልአኩ እግዚአብሔር ካል ስማቸው
ትንቢት ቢናገሩ እዚህ ጋር የሚለው ስለዚህ ስመለስላችሁ በዛ ኮንቴክስት ይዩት። አንደኛ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለ ሕዝብ የሚቆመው ሚካኤል አለ ማለት ነው። ይነሳል። ስለ እናንተ ይቆማል፣ ስለ ሕዝብ ይቆማል፣ ስለ እኔ ይቆማል ሚካኤል። ሕዝብም አንዴ ወደዚህ አስተካክልልኝ። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። መከራዎች ወይም ደግሞ ከዚህ በፊት የሌለ መከራ ይሆናል። የለም ነው ከዚህ በፊት እንደዚህ አይነት መከራ የለም። ይሆናል ያልሆነ የመከራ ዘመን ይሆናል። ገና ይሆናል ነው ግን ይቆማል። ማን? ሚካኤል ይነሳል በቆመ ጊዜ በሆነ ጊዜ። በዚያም ዘመን በመጽሐፉ ተጽፎ የተገኘው ነው። በመጽሐፉ የተገኘው ነው የሚለው እንጂ በመጽሐፍ የተገኘው ሰውዬ ወይም ደግሞ አበበ እንትና ዳንኤል ጃምቡሎ ተብሎ የተጻፈ አይደለም። ወይም ደግሞ መጽሐፍ ቅዱስ ላይ ሰው ተጽፎ አያውቅም። ስለ ሕዝብ ነው የሚያወራው እንጂ እነዚህም ብቻ አድንልኝ ብሎ ኢየሱስ ክርስቶስ አለም ሲያድን ለዓለም መዳን ብሎ ነው ኢየሱስ ክርስቶስ የሚናገረው እንጂ አይ እንትናን አድነውና ሜሎስ አይደን ጃምቡሎ አይዳን አይደለም የሚለው። በመጽሐፍ ተጽፎ የተገኘው ሁሉ እያንዳንዱ ይድናል አለ። ማን ነው እዚህ ጋር እያወራ ያለው? ስለ ዓለም መጨረሻና ስለ ቅዱስ ሚካኤል ነው። ስለሚቆመው ስለ አለቃው ስለ አዳናቸው ነው እንጂ ስለዛ አይደለም እንጂ እያወራ ያለው ህዝብ ሁሉ እያንዳንዱ ይድናል ያለው ስለ ህዝብ ሁሉ ነው። ህዝብ ሁሉ በማን አማካኝነት? አለቃው ተነስቶ ይጠብቃል። ሌላም ደግሞ ስለመጠበቁ ደግሞ የምትፈልጉት ነገር ካለ አነሳላችኋለሁ። ይህ ቀላል አይደለም ልላችሁ ፈልጌ ስለ እንትኑ ስታወራ ነው። አመሰግናለሁ። ሌላ ርዕስ ካለን ስለ ግን እግዚአብሔርን ይሄ የሚለው እንደዛ ነው። ላለማመን ከሆነ አትመንሽ፣ መብት ነው። እሺ ችግር የለም። አሁን ያልገባህን ነገር ያው ኦኬ፣ አሁን አዲስ ኮንሰፕት ነው። ኦኬ በመጽሐፍ ተጽፎ የተገኘው ይላል። የተገኘው ህዝብ ሁሉ ነው የሚለው። በመጽሐፍ ተጽፎ የተገኘ ህዝብ ሁሉ። ኦኬ ይሄ ኮንሰፕት ለአንተ አዲስ ነው፣ ዛሬ ነው የሰማው። ስለዚህ በመጽሐፍ ተጽፎ የተገኘ ህዝብ ሁሉ እያንዳንዱ ይድናል ነው እያለ ያለው። ዚህ ኪ ቨርስ ኪ ፖይንት ነው። ሶ የሚድኑት ሰዎች በመጽሐፉ ተጽፈው የተገኙ ሰዎች ናቸው። ስለዚህ ከነኚህ ሰዎች ውጪ መልአኩ ሚካኤል የፈለገውን ማዳን አይችልም። ኦኬ ለምሳሌ በተመሳሳይ ሐሳብ ሙሴ የተናገረው ሐሳብ አለ ዘጸአት 33 ላይ 33 አካባቢ ላይ ታገኘዋለህ። ኦኬ ምን ብሎ ይጸልያል? ያን ጊዜ ከጻፍከው መጽሐፍ እኔንም ደምስሰኝ ይላል። ኦኬ ደምስሰኝ ይላል። ማን? ሙሴ ከተጻፈበት ከዛ መዝገብ ላይ ደምስሰኝ ብሎ ይናገራል። ኦኬ ይሄ የተለመደ ኮንሰፕት ነው። ለአንተ አዲስ ነው። አሁን ነው የሰማው። በህይወት መዝገብ ላይ የምናነሳቸው ሐሳቦች አሉ። ኦኬ ይሄ ለተጻፉት ሰዎች ማዳን ይችላል ማለት ነው። ያልከኝን ነው እኮ የምነግርህ። ሚውት ታደርጋለህ። በስርዓት ስታወራ ስህተትህን እኮ ሰምቻለሁ አይደል? ቴንክ ዩ። ስለዚህ የሚድኑት ሰዎች በመልአኩ ብቃትና በመልአኩ የተለየ ስልጣን ሳይሆን ሊጠብቃቸው ከእግዚአብሔር ዘንድ ማለት የሚያገለግለው መልአኩ የሚያገለግለው ራሱ ኦኬ የቆመው ከእግዚአብሔር ዘንድ የታዘዘው ሊሚት አለው። እነኚህ ናቸው። ይሄ ህዝብ ነው። ከዚህ ህዝብ ውጪ መልአኩ ማዳን አይችልም። ምን ማለት ነው? የታዘዘው ይህንን ህዝብ መጠበቅ፣ በመከራ ውስጥ እንዲያልፍ፣ ሲያልፍ በመከራው ከእሱ ጋር እንዲሆን ከሆነ ከዚህ ህዝብ ውጪ መልአኩ ሊቆም አይችልም። ኦኬ እንትን አለው፣ ኃላፊነት አለው። እግዚአብሔር ከሰጠው ውጪ ሄዶ መገኘት አይችልም መልአኩ። ለምን? ይሄንን ስራን የተባለው እንጂ ከዚህ ውጪ መልአኩ መስራት አይችልም። እግዚአብሔር መልአኩን ሲልክ መልአኩ የተላከበት ፐርፐዝ አለው። ከዚህ ፐርፐዝ ውጪ ሌላ ነገር ሊሰራ አይችልም መልአክ። ስለዚህ ቅድም ያነሳነው ሐሳብ ምንድን ነው? የጥቅስ የተነሳው ቤተ ክርስቲያን ግን ምን አለች? ቅዱስ ሚካኤል በክንፉ አማካኝነት
በክንፉ አማካኝነት ይሄው በክንፉ አማካኝነት ምን አለች? ያልዳኑ ሰዎች፣ ያልጸደቁ ሰዎች፣ ሲኦል የተገኙ ሰዎች ምን አለች? ይሄው ወደ ሲኦል ወረደ። በወረደ ጊዜ መልተው የነበሩት እሳትና ጢስ ጠፋ። በኩነኔም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያም ሰዓት ይህንን አየው። ከዛስ በዚያን ጊዜ ክብሩና ታላቅ ባለ ግርማ የሆነው ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸውን ነፍሳት በቀኝ ክንፉ ከዳር እስከ ዳር ሞልቶ አወጣ ይላል። አዮ ምን ማለት መሰለ? አሁን እንደዚህ አይነት ኮንሰፕት የእግዚአብሔር ቃል ውስጥ የለም። ምክንያቱም በእግዚአብሔር ቃል ውስጥ መላእክቶች የሚላኩት መዳንን ሊወርሱ ምን ማለት ነው? በክርስቶስ ኢየሱስ ላመኑ ሰዎችና ለዳኑ ሰዎች ባላቸው ጀርኒ ነው በአዲስ ኪዳን ላይ መላእክቶች የሚላኩት። ኦኬ፣ ይሄ የአዲስ ኪዳን አገልግሎታቸው ነው። መላእክቶች ሲመጡ ላልዳኑ ሰዎች፣ ላልጸደቁ ሰዎች መጽደቂያ መንገድ ሆነው አይደለም የሚመጡት። ኦኬ፣ በአዲስ ኪዳን ላይ በክርስቶስ ኢየሱስ አምነው ለሚድኑ ሰዎች፣ በክርስቶስ ኢየሱስ አምነው ለሚጸድቁ ሰዎች ነው እንጂ ከሲኦል የማምለጫና የመዳኛ ምክንያቶች አይደሉም። መልአክ መዳኛ መሆን አይችልም፣ መጽደቂያ መሆን አይችልም። ምክንያቱም በእግዚአብሔር መንግስት ውስጥ መንገድ የሆነው አንድ ነው፣ እውነት የሆነው አንድ ነው፣ ህይወት የሆነው አንድ ነው። ሰው በክርስቶስ ኢየሱስ አምኖ ካልዳነ ሲኦል ነው የሚጠብቀው። ሲኦል የገባውን ሰው ሲኦል ገብተው ማዳን የሚችሉ መላእክቶች የሉ። ምክንያቱም ለሰው የመዳን መንገድ ሆኖ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰዎች በክርስቶስ ኢየሱስ አምነው ካልዳኑ አሁን ተፈርዶባቸዋል ነው የሚለው ብራዘር። በእግዚአብሔር ፍርድ ስር ናቸው ያሉት። በክርስቶስ ኢየሱስ ያላመነ ሰው አሁን ተፈርዶበታል። ያንን ፍርድ ሰው፣ መልአክ፣ ሌላም ፍጥረት ቢኖር ከእግዚአብሔር ፍርድ ሊያስመልጣቸው አይችልም። ከእግዚአብሔር ፍርድ ሰው ሊያመልጥና ሊድንበት የሚችልበት ብቸኛ ማምለጫ መንገዱ ይሄ መጽሐፍ ቅዱስ ነው። አባቴ አንዴ ሚዩት አድርግ ብራዘር። ነው መጽሐፍ ቅዱስ ነው ወይ? ይሄ ጥያቄ ነው። ሚዩት አድርግ ወዳጅ። አሁን እያወራህ ያለው እኮ ስለ ስህተትም ሊኖርበት ይችላል። አንተ የምታወራው ሌላ ርዕስ ነው። አንተ ስታወራ እንደዛ እኔም አውጥቼ ላስረዳ። እሺ እኔም ሳወጣ ግን እንዳይደብረ ሌላ ርዕስ እንዳትለኝ። ሌላ ርዕስ ነው እያወራ ያለው ብዬ ነው። አንተ ስለ ድርሳነ ሚካኤል እኮ ነው የምታወራው። መጀመሪያ ላይ ያነበብኩልህ እኮ ነው ወዳጅ። እሱ ስለ ድርሳነ ይሄ ድርሳነ ሚካኤል ነው ወይስ መጽሐፍ ቅዱስ ነው? ብቻ ሳደ ስለ ድርሳነ ሚካኤል ለምን ታወራለህ? እኔ እናንተ ስለ መጽሐፍ ቅዱስ እያወራን ለምን ህዝቡን ታወዛግበዋለህ? ለምን እንዳወራ ላሳየ። እኔ ህዝቡን አንተ ተወዛገብከው፣ ህዝቡ አይወዛገብ። እኔ አልተወዛገብኩም። ስለ መጽሐፍ ቅዱስ እያወራን ወደ ድርሳነ ሚካኤል መሄዱ ለምን አስፈለገ? ሚዩት አድርገው። ለምን እንዳወራ ከስር ያላችሁ ሁላችሁም እግዚአብሔር ይባርካችሁ። እሺ አንዴ አየህ፣ እንደሚያምህ አውቃለሁ። ሚዩት አድርግ። እኛም ስለ ድርሳነ ሚካኤል አታውራ። ስለ መጽሐፍ ቅዱስ እናውራ፣ ስለ እግዚአብሔር እናውራ፣ ስለ ክርስቶስ እናውራ። አንዴ ወዳጅ፣ እግዚአብሔር ስለላካቸው ስለ መላእክቶች እናውራ። ይሄ ድርሳነ ሚካኤል ነው፣ ሰው የጻፈው ነው አልከኝ አለ። ሰው ስለ ጻፈው እናውራ ታዲያ። ኧረ በኢየሱስ ስም ለመሸወድ ብለህ ወደ ድርሳነ ሚካኤል ሄደህ መልፋት አይጠበቅብህም። አንደርስታንድ ፕሊዝ። እንደ አሁን ሊያምህ ይችላል፣ ግን ቻለው ብራዘር። አይዞ ወዳጅ፣ የእውነት አይዞ። ስለሱ አናወራ። እዚህ ጋር ማወቅ አይፈልጉም ስለሱ። እኔ አሁን ማወቅ አልፈልግም። ስለዚህ ስለ ኦርቶዶክስ ስለ መጽሐፍ ቅዱስ ለምን አናወራም? ስለ ድርሳነ ሚካኤል አታወራ እኮ ልንገርህ። አያችሁ፣ ወደዛ ሄዶ ነው መደበቅ የሚፈልገው። ስለ መጽሐፍ ቅዱስ ላይ ስላለው ሚካኤል ለምን አናወራም? አንዴ ወዳጅ፣ እሱን ተወውና ለምን ኦርቶዶክስና ስለ ጴንጤ ቴንክ ዩ እንደዚህ ማድረግ እንችላለን። እንደ ትልቅ ሰው እናክብርህ ብለን ነው። ኦኬ ጥሩ። ይሄንን መጀመሪያ ላይ የነበራችሁ ሰዎች አይታችኋል። ይሄንን ጽሑፍ አንብቤለት መጽሐፍ ቅዱስ መስሎት አዎ እቀበለዋለሁ አለ። መጽሐፍ ቅዱስና ገድል እንደሚለያይ ድርሳን እንደሚለያይ ስነግረው አወቀ። ኦኬ ሶ ጥያቄው ምን ነበረ?
ማስረጃ አለኝ ብሎ የሄደው ለዚህኛው ሚካኤል ነው። ዶንት ፎርጌት ለዚህኛው ሚካኤል ነው ማስረጃ አለኝ ያለው። አንብቤ መጣውና ማስረጃ አገኘውለት ያለው ይሄኛው ሚካኤል ነው። የትኛው ሚካኤል? በክንፉ ከሲኦል የሚያወጣው ሚካኤል። ለዚህ ሚካኤል ማስረጃ ብሎ ዳንኤልን ጠቅሶ መጣ። እሱን እኮ ነው እያፈረስንበት ያለ ነው። ዳንኤል ላይ የጠቀስከው ጥቅስ ሜላም ባስረዳ አንተ ባልከውም እንኳን ሄደን ብንሄድ ሲኦል ውስጥ ገብቶ በክንፉ ለሚያወጣው ለኦርቶዶክስ ሚካኤል አይሆንም ብራዘር፣ አይሆንም። ስለዚህ ለሱ ሚካኤል የሚሆን ለዚህ ላነሳ ነው ሚካኤል ማስረጃ አለህ ወይ? ምክንያቱም በጣም እየዋሸ እንደሆነ ቅድም ስትነሳ ይሄ ጥቅስ ለማን ነው አይደለም አልክ። እኔ ዮሐንስ በእርሱ ላይ ለምሆነው ምናምን ብሎ አወራና ይህ መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ለዚህ ነገር ብሎ ይህንን ጥቅስ ጠይቀህ ነው የገባው። ላስታውስህ፣ ይህን ጥቅስ አነበብኩልህና ሌላውን ሐሳብ ሳነብልህ ይኸው ሚካኤል ከምን እያወጣ ነው? ከሲኦል በክንፉ እያወጣ ነው። ይህን ጥያቄ ነው የጠየቁ። ለዚህ ጥያቄ መልስ አገኛለሁ ብለህ ሄድክ፣ መጣ። ያመጣው ጥቅስ ግን ለዚህ ጥቅስ አይሆንም። አየህ፣ ለዚህ ነው ኦርቶዶክስ ውስጥ ያለው ሚካኤል መጽሐፍ ቅዱስ ውስጥ የለም የምንለው። ለዚህ ነው። አየህ፣ ኦርቶዶክስ ውስጥ ያለው ሚካኤል በእግዚአብሔር ቃል ውስጥ አይታወቅም። ኦርቶዶክስ ውስጥ ያለው ሚካኤል ከራሷ መሰረታዊ ከምትለው ከራሷ ዶክትሪን ጋር ይጋጫል። አለኝ ከምትለው ጋር ማለት ነው። አዮ ይሄ ሚካኤል በእግዚአብሔር ቃል ውስጥ የለም። ሰዎችን ከሲኦል እየገባ ሲኦል እየገባ ያውም እልፍ ነፍሳትን ኢየሱስ ክርስቶስን ያላመነ በክርስቶስ ኢየሱስ ያልጸደቀ በኃጢአት በበደል ውስጥ ያለን ሰው የሚካኤል ክንፍ አይታደገውም። ብራዘር፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመነ ሰው የተፈረደበት ሰው ነው። እንኳን አይደለም የሚካኤል አንድ ክንፍ አይደለም፣ መላእክቶች ሁሉ ክንፎቻቸውን አብረው ቢያስተባብሩ አንድን ኃጢአተኛና በደለኛ ሰው ከእግዚአብሔር ፍርድ ሊያድኑት አይችሉም። ያማ ቢቻል ኖሮ ክርስቶስ ኢየሱስ መጥቶ በመስቀል ላይ ባልሞተ ነበረ። ቤተ ክርስቲያን ግን እንዲህ ትቀልዳለች። የክርስቶስ ኢየሱስ ደም ያልነካቸው ከመላእኩ ቤተ ክርስቲያን አታወራ። አሁንም እያወራህ ያለው ልክ አይደለም ወንድሜ። ለምን ስለ እንትን አናወራም? ስለ አይዞራጅ ይሄንን ሚካኤል ልታድነው አትችልም። ይሄንን ሚካኤል የሰጠች ማን ነው? ቤተ ክርስቲያን ናት። ብራዘር፣ ቤተ ክርስቲያን ናት ይሄንን መጽሐፍ የጻፈችው። ስለዚህ ይሄንን ሚካኤል አድነዋለሁ የሚል ሰው ኦርቶዶክስ ውስጥ ያለውን ሚካኤል እታደገዋለሁ የሚል ኦርቶዶክሳዊ ካለ መግባት ይችላል። ኦርቶዶክስ ውስጥ ያለው ሚካኤል መጽሐፍ ቅዱሳዊ ነው ብሎ የሚያምን ኦርቶዶክስ ካለ መግባት ይችላል። ሞከርክ ግን አልቻልክም። ልታድነው አትችልም። ይሄ ሚካኤል መጽሐፍ ቅዱስ ውስጥ የለም። ኃጢአተኛ በደለኛ የሚድንበት ሚካኤል በእግዚአብሔር ቃል ውስጥ የለም። አለ የሚል ሰው ካለ በደስታ እንቀበላለን። ለምን ታስወጣኛለህ ግን? እኔ እኮ ስለ እግዚአብሔር ነው የማወራው አይደለ? ሁላችንም ስለ እግዚአብሔር እያወራ ለምን ታስወጣኛለህ? አስወረዱኝ። ባይዘዌ እኔም ስለ እግዚአብሔር ነው የማወራው፣ ስለ ተቋም አይደለም የማወራው። አስወረዱኝ ነው።
እሺ ወገኖች ተቋጠ እሳለው ወገኖች ድምፅ አለ አውራ እስኪ። እሺ ይሰማል ወገኖች? አሁን መተከል ይሰማል። እሺ ስቶርኬት መሰለኝና እሺ ዳንኤል እሰማለሁ። ዳንኤል እሺ ዳንኤል አለ ወገኖች ሼር ኮፒ ሊንክ ታፕ ታፕ እናድርግ። እሺ